ገርልን ሳያውቁት ድርሳን መጽሐፍ ቅዱስ ማለት ከሆነ ገርል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገርል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገርል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ? ኦኬ ናዙ ወዬ ኤርሚዬ ሰላም እንዴት አመሸ? ጌታ ይመስገን። አንተ የገሊላ ሰው ነህ መሰለኝ፣ ንግግርህ ታያስታውቃል። የገሊላ ሰዎች ታውቃለህ፣ እየካዱ እንኳን አነጋገራቸው ያስታውቃልና ደግሞ ከጌታ ጋር ቆይተሃል ይላሉና በግት እኔ በቅርብ ነው ወደ ጌታ የመጣሁት፣ ምናልባት 2 ዓመት ምናምን ቢሆነኝ ነው። ነገር ግን እነኛ አይነት ነገሮች እንዳሉ እንኳን አላውቅም ነበርና ጌታዬን ላመሰግነው። ከእንዴት አይነት እስራት ነው የፈታኸኝ? አሁን ይህን ሁሉ ድርሰት ይሁን ማን ይሁን ምናምን ደግሞ ፎቷቸው ብዛታቸው እና በቃ ጌታ ድንቅ ነው። በጣም ቅርብ ጊዜ ብመጣም ለነገር ግን ያው በቃ ትክክለኛ ወይ ላይ እንዳስቀመጠኝ አምናለሁ እና እግዚአብሔር ክብሩን ይውሰድ። በጣም ብዙ ረጅም ጊዜ ሰማህ ነበር በጌታ ከመሆኔም በፊትና አንዳንድ ቪዲዮዎችን ዱዊት እያረኩ ራሱ ሰራቸው ነበር። እንደ ደብረ ብርሃን በግ ነበር የምረዳችሁ፣ ፊት ለፊት ያትቆሙ ነበር የሚለው ጌታ ይባረክ። በአንተ አልፎ ሁላችንንም እየሰራ ስለሆነ እግዚአብሔርን በእጅጉ አመሰግናለሁ። በዚህ ያላችሁ ነው የሚለው ዳጊ በሙሉ በእውነት የዘመናችን ጳውሎሶች ተባረኩ። እግዚአብሔር በእናንተ ላይ አድሮ ብዙዎችን እያነጸ ነው እና እግዚአብሔር መልካም ነው። ስላደረገው በሙሉ በእውነት ክብሩን እሱ ይውሰድ። ተባረኩልኝ። በጣም እኔ ወዳችኋለሁ ለማለት ነው። እሰማችሁ ይሻለኛል። ቴንኪዩ ወንድሜ። አሁን በቤተክርስቲያን ከወገኖች ጋር ህብረት እያረክ ነው? አዎ ያለፈው ዓመት ተጠመኩኝ። በቤተክርስቲያን ነው ህብረት ማድረገው። በጀርመን ነው የምኖረው። አቅራቢያ ቤተክርስቲያን አለ። ደቀ መዝሙር ትምህርት እየተማርኩኝ ነው። በጣም አሪፍ ወይ ላይ ነው ያለሁት። አውቃለሁ አንተ ወንድም፣ አይገርም። በሌላ አካውንት ገብቻ አየሁ። ናዞ እዚህ ሶሻል ሚዲያ ላይ አውቃለሁ። እዚህ ሶሻል ሚዲያ ላይ ስረብሽ ነበር። ጌታ አገኘኝና የሱ ገብ ያደረገ። እግዚአብሔር ይባረክ ወንድምነት። ማለት ጤነኛ ቤተክርስቲያን ነው ያው ታውቃለህ። ኦፍኮርስ ከተአምራት የተላቀቀ ክርስቶስ ኢየሱስን ብቻ አንጽሮ እያወጣ የሚሰብክ የሚመግብ ደግሞ በእውነት ስለ ክርስቶስ ኢየሱስ ሞር በቃ ጠዋትና ማታ እንድናስብ መነጠቃችን እንድናተኩር የሚያደርግ በእውነት በጣም በእነሱ መሀል ስላለው ራሱ በጣም ደስተኛ ነኝ። አበሾች ናቸው። አበሾች ናቸው። ረጅም ዓመት ያስቆጠረች ወደ 40 ዓመት ያስቆጠረች ቤተክርስቲያን ናት። ጌታ ይባረክ እና ጌታ ይባረክ። በዛ ብዙ ቴዎሎጂስቶች አሉ የተማሩም። አናድድህ ነበር ብሎ አናድድህ ነበር ስትሰማኝ? ኖ አታናድደኝም ነበር፣ ግን እንዴት አውቆ ነው የሚያወራው ምናምን ነበር በፊትና አንዳንድ ጊዜ በሃይማኖት ትብተባ ውስጥ ስትኖር ምንድነው መሰለህ የእኔ ትክክል ነው ብለህ የምትለው የሆነ ባላንስ ለማድረግ ለመከራከሪያ ያህል ነው እንጂ አውቃ አይደለም። እና ትክክለኛ አይነት ወይ ላይ እንዳለው ማቀውን የመጽሐፍ ቅዱስ አንብቤ መንፈስ ቅዱስ ሲያበራልኝ እንጂ የመጽሐፍ ቅዱስ አንብቤ አላቅም። ጴንጤ ከመሆኔ በፊት ምን እንደሆነም አላቅም። ማስፈራሪያ ነበር። ላዩ ላይ ውዳሴ ማርያም አደርግበታለሁ፣ በላዩ ላይ ደግሞ የሆነ እንትን ገድል ጠዌት ምንድነው መቁጠሪያ ቅባ ቅዱስ ምናምን አመጣልን። በመቀባት ምድን ይመስለኝ ነበር። እዚህ ቤት ሴጣን የተባለ አይገባም እላለሁ። ራሴ ስዞር ይዤ በመጣው ራሱ ነፍ ነበር እና ክብሩን ጌታ ይውሰድ። አሜን አሜን አሜን። በርታ ወንድማችን፣ ተባረክ። ሁላችሁንም በጣም ወዳችኋለሁ። ተባረኩልኝ። ጸጋ ይብዛልህ ናዚ። ቴንኪው። እግዚአብሔር ይባርክ። ኦኬ። እና ከእንደዚህ አይነት አሁን ካነበብነው 10,000 ነፍስ ከሲኦል ዘግና ወጣች እየተባለ ግንቦት 12 ቀን ይከበራል። ይሄ በዓል ኦፊሻሊ ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ተጠምቆ ነው የሚድነው ብለው ይላሉ። ኦኬ፣ ተጠምቀ ብቻ ሳይሆን ሳትጠመቅም ትድናለህ። ክርስቶስን አምኖ ነው ሰው የሚድነው ይላሉ። ኖ፣ ክርስቶስንም ክደህ ትድናለህ። እያየ ነው በመጽሐፍቶቻቸው።
ክርስቶስን ክደህ ትድናለህ። በውሃ ሳትጠመቅ ጭስ ነክቶህ ብቻም ትድናለህ፣ መንግሥተ ሰማያት ትገባለህ። የሰው እስትንፋስ የዘራ አብሩክ እስትንፋስ እንደ ጥምቀት ሆኖልህ ትድናለህ ይላል። ለዚህ ነው በወንጌላውያን አማኞች ቀጥተኛውና ብቸኛው የወንጌላውያኑ የመዳን መንገዳችን በእግዚአብሔር ቃል ላይ የተመሰረተ ክርስቶስ ኢየሱስ በሰራው የቤዛነት በኩል ብቻ ነው ሰው የሚድነውና የሚጸድቀው ብለን ቅዱሳን መጽሐፍት እንደሚያስተምሩን ብቸኛው መንገድ እና የመዳን መንገድ እሱ እንደሆነ እናስተምራለን። በኦርቶዶክሳውያን ሁለት አይነት የመዳን መንገድ ነው ያለው። አንደኛ የመዳን መንገድ መጽሐፍ ቅዱስን በተከተለ የሚያስተምሩት አስተምሮት፣ እሱም እርግጠኛ አይደሉም። በእርግጥ እሱኛውን መንገድ ተከትሎ ሰው ይድናል ይላል። ሌላ ደግሞ እንደዚህ ገድላትና ድርሳናቱ ላይ በተጻፈው አምነህ መቃብራቸውን ስመህ ተሳልመህ መንግሥተ ሰማያት ትገባለህ ተብሎም ይታመናል ማለት ነው። ስለዚህ ምርጫችሁን አስተካክሉ ወንድሞችና እህቶች። እዚህ ላላችሁ ቀልድ እየቀለድን አይደለም። ምርጫችሁን አስተካክሉ። ኦኬ፣ ምርጫችሁን አስተካክሉ። ቀጥተኛ ማለት ያልተጣመመ፣ ብቸኛ ማለት ሌላ ላው ላይ ያልተደረበበት የወንጌላውያኑ እኛ ወንጌላውያን የምናምንበት የመዳን መንገድ ሰው በእግዚአብሔር ልጅ በኢየሱስ ክርስቶስ ከድንግል በተወለደው የዓለም መድኃኒት በስሙ በማመን ንስሐና የኃጢአት ይቅርታውን ያገኛል፣ ከዘላለም ጥፋት ይድናል። በእርሱ የሚያምን ሁሉ አይፈረድበትም ተብሎ በእግዚአብሔር ቃል ተጽፏል። እርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ሲሞት አይደለም የሚፈረድበት፣ አሁንም በፍርድ ውስጥ ነው ያለው። ስለዚህ ከእግዚአብሔር ፍርድ አምልጡ። እምነት ቀላል ነገር እንዳይመስልን፣ ዘላለምን ነው የሚወስንልን። ስለዚህ ቀልዱን ትታችሁ በእግዚአብሔር ልጅ በኢየሱስ ክርስቶስ ቀን ሳለ አምናችሁ ከጥፋት እንድትድኑ ይህን ጥሪ እናደርጋለን። ኦኬ፣ ጸጋ ይብዛላችሁ። እሺ፣ ሜላ አለህ ወይስ? አለሁ፣ መጥቻለሁ። ስልክ ይዤ ነበር። እሺ፣ ደህና ነን፣ ጌታ ይመስገን። አለን ይመስገነው። ሁላችሁንም ሰላም ብያለሁ ወንድሞች እህቶች። የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የምትለው ካለ መቀጠል ትችላለህ። ክርስቶስ ሰምራን ይዛታል። ክርስቶስ ሰምራ ዳጊ ነው ሰሞኑን ጠምዶ ይዟታል ማለት ነው። 3000 እያለ 7000ን ቀንሶ ለምን 7000 ነፍስ ቀነስክ? 3000 አይደለም እሷ 10000 ያወጣችሁ ብዬ ስለው አይ በአሁን ባለው ምንዛሪ ነው 10000 የደረሰው አለ። የዶላሩ ነው። እግዚአብሔር ይላችሁ። መናፍቅ አድርጋችሁኝ ምናልባት አንገቷ ላይ ተጣብቄ ልወጣ እችል ነበር ከ10 ሺዎቹ ጋር እኮ እኔ ችግር አመጣችሁ። አይ መውጣትም አይቀርም፣ መውጣት አይቀርም። የሚገርመው ጌታ ቃል ከገባላት ነገር ውስጥ አንዱ ምንድን ነው? መጽሐፍሽን ያላነበበ ሰው እኔ ፊት መቆም አይችልም የሚል ቃል ኪዳን ገብቶላታል። እና በሌላ በኩል ደግሞ ሲኦል ደግሞ የገባ ሰው በእሷ ቃል ኪዳን ደግሞ ይወጣል። ሁለት ሀሳቦች ነው የሚያነሳው ገድሉ። እኔ ገድሉን በነገራቸው ላይ ለመጀመሪያ ጊዜ ያነበብኩት ቴዎሎጂ ስላሴ በነበርኩበት ጊዜ ነው። እና አንብቡ ተብለን ነው ያነበብኩት። አንዳንድ ገድል ምረጡና ያን ገድል ተቹ የሚል አሳይመንት ተሰጠን። ከዛ እንደ አጋጣሚ ክርስቶስ ሰምራን መርጬ ማንበብ ጀመርኩኝ። በጣም የሚገርመው ሀሳብ ነው ያለው የገድለ ክርስቶስ ሰምራ። የተለያየነት ቨርዥን አለው። ትልቁ አለ፣ ደግሞ ትንሽ ደግሞ አለ። አንተ እጅ ላይ ያለው ኤርሚ ትልቁ ነው መሰለኝ። አነስ ያለም ደግሞ አለ። አነስ ያለውን ሚካኤል ነው የጻፈው ተብሎ ነው የሚታመነው። ትልቁን ግን ካልተሳሳቱ ፊልጶስ የሚባል ሰው ነው የጻፈው። እንደዚህ ይለኛል። ትንሹ ግን ገድሉን የጻፈው ሚካኤል፣ ቅዱስ ሚካኤል ነው የጻፈው። እንደውም መጨረሻ ላይ ምንድነው የሚለው? ክርስቶስ ሰምራ የተጋደለችው 22 ዓመት ነው። ግን ኢየሱስ ይመጣና ለቅዱስ ሚካኤል 22 ዓመትን ተወውና 25 ዓመት ብለህ ጻፍላት ይለዋል። እና 3 ዓመት ጨምሮ ነው እንዲጽፍላት ያደረገው። በጣም በነገራችን ላይ ከየትኛውም ገድል በተለየ ከማርያም ጋራ በማስተካከል የሚነግረን ገድል ገድለ ክርስቶስ ሰምራ ነው። ማለት ኦልሞስት የማርያምን አይነት ፖዚሽን ነው የሚሰጣት ገድሉ። በብዙ አይነት መንገድ ከማርያም ጋራ ያስተካክላታል። እና ይሄ ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ትምህርት አለ በኦርቶዶክስ ለማርያም የሚሰጠው። ልክ እንደዛ ተመሳሳይ ነገር ነው የምናገኘው ገድሉ ላይ። በጣም ብዙ ነገሮችን ቃል ሲገባላት ማርያምንም ራሱ እያመጣ
ከማርያም ያው ጦቷ እንድጠባ የእሱን አውራ ጣት እንድጠባ ጎኑን እንድጠባ በኋላ ላይ ደግሞ የሕፃኑ ቂርቆስን ደግሞ ምላስ ያመጣና ኢየሱስ የሕፃኑን ቂርቆስ ምላስ ደግሞ ለጸጋ ለሞገስ ብሎ ደግሞ ይሰጣታል ማለት ነው። ሳይሞት ራሱ ገነት የገባ ልጅ አለ እዚህ ገድሉ ላይ። ልክ ወደ 12 ልጆች ነበራት ክርስቶስ ሰምራ እና በኋላ ላይ ወደ ደብረ ሊባኖስ ገዳም ገብታ እንግዲህ ሁሉ ነገር በቃኝ ስትል ከአገልጋዋ ጋር ነበር የገባችው። ምክንያቱም ሰው ሀብታም ነበረች። እያንዳንዱ ገድል ስታነቡ አንድ ታሪክ ታገኛላችሁ። የገድሉ ባለቤት ቤተሰቦቹ ሀብታም ናቸው ብሎ ነው የሚጀምረው። በኋላ ላይ እነዚህ ጻድቃን የሚባሉት ያንን ሀብት ንቀው በቃ አልፈልግም ብሎ ነው ወደ ገዳም የሚገቡት። ኦልሞስት ተመሳሳይ ነው። የሁሉም ገድል ሲጀምር እንደዛ ነው የሚያደርገው። አባትና እናታቸውን ሀብታም ያደርጋል። ከዛ በኋላ ከነሱ የተወለደውን ልጅ በቃ ይህን ሀብት አልፈልግም እንዲል ነው የሚያደርጉት ማለት ነው። ናቺ ክርስቶስ ሰምራም ሀብታም የነበረች ሴት ነች። በኋላ ላይ ወደ ትገባለች? ወደ ገዳም ትገባለች። ያው የገባችበት ምክንያት ሌላም አለ፣ ሌላ ታሪክ አለው። እና ስትሄድ ከአገልጋዋ ጋር ነበር ሄደችው እና የአገልጋዋ ልጅ ደግሞ ወንድ ልጅ ነበራት እና ልትገባበት ያሰበችው ገዳም ደግሞ ወንድ ልጅ አይገባበትም። ስለዚህ የነበራት አማራጭ ምንድነው? ያን ሕፃን ልጅ በር ላይ ጥላው ነው የገባችው። የራሱ ጉዳይ አይነት ነገር ብላ ነው የገባችው። ምክንያቱም ግድ አልሰጣትም። ጥላው ከገባች ሕፃን ልጅ ነው እንግዲህ ያስቡት። እና በማታ ነው ለዛውም ጥላው የገባችው። እና የሕፃን ልጅ በበር ላይ ሆኖ በጣም ያለቅሳል። የአራዊት ድምፅ ይሰማ ነበር። በዛ ጊዜ ቅዱስ ሚካኤል ይመጣና ያን ሕፃን ልጅ እስከነ ሕይወቱ ወዴት ይወስዷል? ወደ ገነት ይወስዷል ማለት ነው። እና ገነት ያስገባውና ሄሮድስ ከገደላቸው ሕፃናት ጋር አንድ ላይ ያደርገውና የነዛ ሕፃናት አለቃ አድርጎ ይሾመዋል። ከዛ ሕፃኑን ምን አድርጎ ይሰይመዋል? ዳግማዊ ቂርቆስ ብሎ ይሰይመዋል ማለት ነው። ዳግማዊ ቂርቆስ ብሎ ለሕፃኑ ማዕረግ ይሰጠዋል። የሕፃን ልጅ አልሞተም፣ በሕይወቱ ነው ገነት ያስገባው። እና የሕፃናቶቹ ምን ያደርገዋል? አለቃ አድርጎ ሚካኤል ይሾመዋል ማለት ነው። እና ገድሉን ስታነቡት በጣም የሚገራርም ታሪኮች ነው የምናገኘው። አንድ የመጨረሻ አንድ ትዝ የሚለኝ ደግሞ ሴጣን በጣም ይገረማል እግዚአብሔር ለክርስቶስ ሰምራ ባደረገላት ነገር እና በቃ ያንተ ክብር እኮ አለ ሴጣን በጣም ተገርሞ፣ ለሚወዱ ሰዎች እኮ ክብርን ትሰጣለህ፣ ለጌትነት ምስጋና ይገባል ብሎ ሴጣን ጋዳ እያለ አመሰገነ ይለናል ገድሉ። ሜቢ ቋንቋ የምታውቁ ሰዎች ልተረጉሙልን ትችላላችሁ። ጋዳ ብሎ እንዳመሰገነ ገድሉ ላይ በሚገባ ተጽፏል። ይህን ይመስላል እንግዲህ በጣም ባጭሩ የገድሉ ይዘት። ስለዋን በተመለከተም የተሳሳተ ያለ። ስለዚህ ሚላ ገድሏን ያነበበ ዳጊና ኤርሚ ተስፋ አላቸው እያልክ ነው እንዴ? ምንም ጥያቄ የለውም። ሰተተ ነው። በል ኤርሚ ግለጠውና ለአንበብ። እኔም አንድ ዙር ይድረሰኝ። ፍሬ ማንበብ አይጠበቅብኝም። ኦልሬዲ ስሜ እዛ ውስጥ ይገኛል። ይኸው እኮ ዳግማ ያለ እኔ አይጠበቅብኝም። ለይብላኝ ላችሁ ለእናንተ። አይ ጋዳ ነው ያለ። አይ ሕፃኑ ልጅ ዳግማዊ ቂርቆስ ነው የተባለው። ሕፃኑ ልጅ ምንም ብሎ እና በጣም የሚገርመኝ ግን ስለ ጥምቀትም ስለተነሳ ክርስቶስ ሰምራ ካደገች በኋላ የተጠመቀችው ማለት በጣም ብዙ ተጋድሎን ከፈጸመች በኋላ ነው ኢየሱስ መጥቶ ተጠመቂ የሚላት እና ያጠመቃት ደግሞ ቅዱስ ዮሐንስ ነው። እንግዲህ እስከዛ ድረስ ያን ሁሉ ገድል ስትፈጽም አልተጠመቀችም ነበር። ካደገች በኋላ የተጠመቀችው እና ምን ይላታል ዮሐንስ እንደውም ሲያጠምቃት ይኮ ጥምቀት ይላታል። ጌታ በዕለተ ዓርብ ሲሰቀል ከጎኑ የወጣው ውሃ በእሱን የተጠመቅሽው እና ሌሎች ማንም አልተጠመቀም በዚህ ውሃ ይላታል። ከዛ እሷ ምን ብላ ትመልስላታለች? እንዴ ምን ነካ ዮሐንስ፣ ሌሎችም እኮ ቅዱሳን ከዚህ ነው የተጠመቁት ብላ ትመልስላታለች። ከዛ ዮሐንስ እውነት ነው ብሎ ይመልስላታል ማለት ነው። እንደዚህ አይነት በጣም አስቂኝ ሀሳቦችን የያዘ መጽሐፍ ነው። እኔ ብለው
ዮሐንስ ተኮላ የሚባለው ሰውዬ ነው። ደግሞ የሚገርምህ አብዛኞቹን ማለት ድርሳንም ጭምር ጸሐፊ አድርጎ የሚያስቀምጠው ማንን ነው? ዮሐንስን ነው። ዮሐንስ ጻፈ ነው የሚለው። ድርሳነ ሚካኤል ላይ ብትሄድ ዮሐንስ ነው ጻፊው እና ዮሐንስን ይዘውታል። የገረመኝ እሱ አይደለም አታውቅም እንዲህ ብላ ስትነግረው አዎ ልክ ነሽ፣ አዎ ልክ ነሽ አለ። ዮሐንስ አፈወርቂ ነው መሆን ያለበት። ይሄ እኔ እነዚህ ሰዎች ባቃቸው ደስ ይለኝ ነበር። እነዚህን አሁን ተረቶች የጻፉትን ሰዎች እንደው አክቹዋሊ ሚካኤልም ጸሐፊ ሆነዋል አሉ እና አይ ተመላለሱ አሉ። እሺ እንግዳ አለን የመሰለኝ። አውቶሞቲቭ ተች ሰላም ነው አለን። እግዚአብሔር ይመስገን። ከየት ቤተ እምነት ነው አባ? አይ እኔ ሙሉ ወንጌኛ አማኞች ነው። እዛው እየሰማኋችሁ ነው። እኔ የእናንተ እንትን ታውቀኛለህ መሰለኝ ተክሉ፣ አንተ እንኳን ታውቀኛለህ። አንዴ ደውዬልህ ነበር ታስታውስ እንደሆነ ፓስተር ጻድቁን የጠየቃቸው ነው። እኔን ኤፍሬም ነኝ የማወራህ። እኔ ነኝ። አይ ተክሉን ነው እንትን ተናገሩ እውነቱን ነው ያልኩት። እየሰማችሁ ነው። ደስ ብሎኛል። ያ ጥያቄ ካለኝ በመሀል እጠይቃችኋለሁ። እሺ አይ እኔ ስላላወኩ እኔ ነኝ የጠየቅኩ፣ ኤፍሬም ነኝ የጠየቅኩ ስላላወኩ ነው። እሺ ባራምባራስ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ ካህኖት? አዎ ባለፈው አውርተን ነበር። እሺ ኦኬ። እንትን ለማለት ነው እርግጠኛ ለመሆን ነው። ችግር የለውም። ሰው ከሞተ በኋላ ከሲኦል እንደሚወጣ ያምናሉ? አይ እኔ የእግዚአብሔር ፍርድ አንድ ጊዜ ነው፣ ጸጸት የለበትም ብዬ ነው የማምነው። በቅንነትና በፍትህና በርትዕ ነው የሚፈርደው። ስለዚህ መለኮታዊ ፍርድ ስለሆነ አንዴ ወደ ሲኦል ከላከ በኋላ እንደገና እየተጸጸተ የሚመልስ አምላክ ነው ብዬ አላምንም። እስቲ ይህንን ለሚያምኑ ሰዎች አሁን እንደነዚህ አይነት መጽሐፍቶችን በእናንተ ቤተክርስቲያን የተጻፉ በርካታ መጽሐፎች እንደዚህ አይነት መጽሐፎች አሉ እና ይህንን ተስፋ አድርገው ይህን አምነው ለሚሞቱ ሰዎች ምንድነው መልእክቶት? እስቲ ጊዜ ውሰዱና 4-5 ደቂቃ ቢሆን ምንድነው የሚያስተላልፉት መልእክት ይህን በተመለከተ? አዎ አመሰግናለሁ። እኔ የምለው ብዙ የሐሰት ትምህርቶች አሉ። ሰው ዝም ብሎ የፈጠራቸው ከፍጹም ከእግዚአብሔር ቃል ጋር የሚቃረኑ ከመጽሐፍ ቅዱስን እንኳን ብትተው ወደ ጎን ብታደርግ ራሱ ከቤተ ክርስቲያኒቱ አዋልድ መጽሐፍት ጋር ራሱ እርስ በርሱ የሚጋጭ ነው። አዋልድ መጽሐፍቱ ራሱ አንደኛው እግዚአብሔር ፍርዱ ርትዕ ነው፣ ታማኝነት ያለበት ነው ብሎ የሚለው፣ ሌላኛው ደግሞ ሲነቅፈው ታገኛለህና በጣም ዝብርቅርቅ ያለ ነው ራሱ የአዋልድ መጽሐፍቱ። መጽሐፍ ቅዱስን እንኳን ብናወጣ ማለት ነውና እኔ በፍጹም ሰው ሰራሽ የሆኑ ትምህርቶችን መቀበል የለባቸውም። መታየት ያለበት የእግዚአብሔር ቃል እውነት ነው መታየት ያለበት፣ ይኸውም መጽሐፍ ቅዱስ ነው ብዬ አምናለሁኝ። ከዛ ውጭ ያለው ሰው የሰራው ነው። በተለይ አሁን ቅድም ወንድማችንም ሜሎስም ሲያነሳው የነበረው ትክክል ነው። አንበበነዋል፣ እናውቀዋለን። በየቀኑ የሚነበብ በየወሩ የሚነበቡ መጽሐፍቶች አሉ፣ በጣም ብዙ ለቁጥር የሚያዳክቱ እና ያው እኔ ሰው ሀሳቦች ናቸው ብዬ ነው የማምነው። ያው ለምሳሌ አንድ
እኔን ብትወስደኝ ወይም ደግሞ ሌላ አንድ ኦርቶዶክሳዊ ብትወስድ የግል አስተሳሰባችንን በደብዳቤ እንደመጻፍ ይሄኛው ለየት የሚያደርገው በመጽሐፍ ታትሞ ማውጣቱ ነው እንጂ የሰው የግል አስተሳሰብ ነው እውነት ለመናገር። ምክንያቱም አንዱ ከአንዱ ጋር ራሱ አዋልድ መጽሐፍቱ የማይግባባ ከሆነ ታዲያ ይሄ ምን ትለዋለህ? የሰው የግል አስተሳሰብ ነው ብዬ ነው እኔ የማምነው። እና ከዛ አንጻር የዘላለም ድህነት የሚገኝበትን ነገር ብቻ ላይ ሰዎች ፎከስ እንዲያደርጉ እመክራለሁኝ። አለዚያ ግራ ይጋባሉ። አንድ እንኳን እኮ ቢሆኑ አሁን እዚህ አዋልድ መጽሐፍቱ ራሱ አንድ እንኳን ቢሆኑ አሁን ለምሳሌ መጽሐፈ ሰዓታትን ብናነሳ ፍኖት ለሀበ አቡሁ አንቀጽ ዘመንገለ ወላዲሁ ውእቱ ኢየሱስ ክርስቶስ ብሎ ቁጭ አድርጎታል። ወደ አብ የምንሄድበት ቀጥተኛው መንገድ ኢየሱስ ብቻ ነው ይላል። መልሶ ደግሞ ቤዛ ነፍሰ ሁሉ ሟቲ ብሎ ደግሞ እንደገና ያፈርሰዋል። ስለዚህ እርስ በርሱ ግራ የተጋባም ስለሆነ አዋልድ መጽሐፍቱ ራሱ እርስ በርሱ ኮንፊውዝ የሆነ ስለሆነ አንድ እንኳን አይነት ወጥ የሆነ ቢሆን እንኳን ይሁን መቼም ከመጽሐፍ ቅዱስ እንኳን የሚቃረኑ ነው ሁሉም አዋልድ መጽሐፍት አንድ አይነት አመለካከት ወይም አንድ አይነት አስተሳሰብ ሐሳብ ቢኖራቸው ጥሩ ነበር። ግን አንደኛው ገድለ መባዓ ጽዮን ከድርሳነ ሚካኤል ጋር ይጋጫል። ድርሳነ ሚካኤል ከድርሳነ ገብርኤል ጋር ይጋጫል። መጽሐፍ ቅዱስ ነው አግኝተኝ ከሆነ ኤፍሬም ማለት የፈለግኩትና ሰዎች የእግዚአብሔርን ቃል ብቻ በማየት መጽሐፍ ቅዱስን ብቻ በመመልከት ወደ እግዚአብሔር መንገድ ወደ ጽድቅ መንገድ ወደ እውነተኛው እና ወደ ቀጥተኛው መንገድ መድረስ ይቻላል እንጂ በሰዎች አስተሳሰብ እኔ የትም ይደርሳል ብዬ አላስብም። አብዛኛው በኦርቶዶክስ ውስጥ ያሉ መነኮሳት በጫካ ውስጥ ነው የጻፏቸው መጽሐፍቶች ናቸው። እስከ ቅርብ ጊዜ ድረስ እኮ እየታተሙ የሚወጡ አሉና ማህበረ ቅዱሳን እያሳተመ የሚያወጣቸው መጽሐፍቶች አሉ እና ምንጫቸው ያልታወቁ አብዛኛው ያልተገመገሙም እንደሆነ በሲኖዶሱ ታምኖበታል እና ጥራት ይጎላቸዋል ተብሏል። ስለዚህ አዋልድ መጽሐፍትን ከመጠቀም እንዲቆጠቡ እመክራለሁ። ይህንን ነው ማለት የምችለው አቶ ኤፍሬም። እሺ፣ አሁን እርስዎ በቤተክርስቲያን እሷ ስር ያገለግላሉ? አሁን አይ ለጊዜው አሁን ትንሽ ጋፕ አድርጌያለሁኝ ከሀገር ውጭም ስለሆንኩ ማለት ነው። ከሀገር ውጭ ነው። ኦኬ። አገር ቤት እያሉ እንደዚህ አይነት ሀሳቦችን ኢንተርቴን ማድረግ ይቻላል? እዛ ማንሳት ይቻላል? ገድላትና ድርሳናት ትክክል አይደሉም ብሎ መናገር ይቻላል? በኦርቶዶክስ ቤት ውስጥ እንደምታስበው አይደለም፣ ቀላል አይደለም። ያስወግራል፣ ያስነቅፋል፣ ከባድ ነው። ግን ሀሳቡን እናነሳለን። ሰውም እኮ የሚቀበል ሁሉም እኮ ያምንበታል ማለት አይደለም። ሰዎች አንዳንድ ትክክለኛ ትንሽ ያነበቡ ወይም ደግሞ ጥቂት እውቀት ያላቸው ሰዎች ምዕመናኑም ቢሆኑ አይ ይሄ ልክ አይደለም ይላሉ። ግን አብዛኛው እንደምታውቀው ዝም ብሎ አንድ ቄስ ወይም ደግሞ አንድ ካህን ወጥቶ የተናገረውን እሱ ያለውን ነው እንደ ዶክትሪን ወይም እሱ ወጥቶ የሰበከው ትክክለኛ ዶክትሪን ነው ከልቡ አመንጭቶን ቢናገር እና አብዛኛው ምዕመን ስለማያውቅ ግንዛቤም ስለሌለው የእናት የአባት ሃይማኖት በሚል ነውና አንብቦ ወይም መጽሐፍ ቅዱስ ማንበብ እኮ ጴንጤ ያደርጋል ነው የሚባለው አይደለም? ይታወቃል እኮ መጽሐፍ ቅዱስ አታንብቦ ጴንጤ ትሆናላችሁ ይባላል። እና ከዛ አንጻር እኔ ከባድ ነው መናገር ከባድ ነው። ግን እኔ በግሌ ይሄ ነገር ልክ አይደለም ከሊቃውንትም ጋር ራሱ አንዳንድ ጓደኞች ጋር እንወያያለን እና ይሄ ዝም ብሎ ነው ይላሉ። ግን በአደባባይ አይናገሩትም። ውሸት መሆኑን ግን እናምንበታለን፣ እንወያይበታለን በውስጥ ምዕመናኑ ሳይሰማ። ግን ያው ለምዕመኑ ብትነግረው ያው ጴንጤ ነው ወይ ምናምን ስለሚል ያው እንትን ትላለህ፣ አስተሳሰቡንም ስለምታውቅ ያዝ ታደርገዋለህና ከዛ አንጻር ግን እኔ በግሌ እናገር ነበረ። ልክ ያልሆነውን ነገር ተች ነበር። ያው የኔን የመሰሉ ጓደኞችም ይተቹ ነበረ። ሆኖም ግን ያው ተቀባይነቱ እስከዚህ ነው
ያስወግራል ለማለት ነው። ቀላል አይደለም። እሺ፣ እናመሰግናለን ባልደራስ። እግዚአብሔር ባርኮት። ቲጂ ሰላም ነው? ቲጂ ሄሎ። ሰላም እንዴት ነው? አለው። ምን ነው ቆየሽ? ሰላም ነው? ኧረ አልቆየሁም። ትንሽ ደቂቃ ጠብቁኝ፣ ጥያቄ አለኝ። እሺ፣ የምጠይቀው ነገር ስለ ትንሽ ደቂቃ ጠብቁኝ። ሳይለንት አረጋለሁ። እሺ፣ እሺ። ያው እንግዲህ ከታች ደግሞ ያው ታድሶ ኖት የሚል ጽሑፍ አለ። ያው እንደዚህ ከሆነ የምትሉት ታድሶ ናቸው። እውነት የሚናገር ሁሉ ታድሶ ነው፣ መናፍቅ ነው፣ እንደዛ ነው እያላችሁ መጽሐፍ ቅዱስ የሚያውቁትን ሁሉ አሸማቃችሁ የሚያውቁትን እውነት እንኳን ካህናቱ እንዳይናገሩ ያደረጋችሁ እናንተ ናችሁ። እንደዛ አስራችሁ ማለት ነው። እንደው አቶ ኤፍሬም እኔ በጣም የሚገርመኝ ይቅርታ አቶ የሚለውን ስለተጠቀምኩኝ ግን ችግር የለም ቀጥል። በጣም የሚገርመኝ እውነትን ተክዶ እስከ መቼ ነው? አሁን ለምሳሌ መጽሐፍ ቅዱስ ኢየሱስ በግዕዙም በአማርኛውም ብናየው ኢየሱስ አማላጅ መካከለኛ እንደሆነ ይናገራል። አሁን ይህንን እኔ የማይገባኝ ነገር በሐሰት ለክርስቶስ ቲፎዞ መሆን ይቻላል ወይ? እግዚአብሔርስ እንደው ሐሰትን ስለተናገራችሁ አይ ለእኔ ደግፋችሁኛል፣ ለእኔ ቲፎዞ ሆናችሁኛል ብሎ የሚያጸድቅ ነው ወይ የሚመስላቸው? እኔ ይገርመኛል። መጽሐፍ ቅዱስ ያለውን ነገር ለምንድን ነው እንደው እውነቱን የመጽሐፍ ቅዱስን እውነት መቀበል የተሳነው ትውልዱ የሚል ሁልጊዜ ጥያቄ አለብኝ። አትዋሽ አለ አምላክ። አሁን በሐሰት ለሱ ድጋፍ መቆም እኔ አይገባኝምና እባካችሁ ወደ ልቦናችሁ ተመለሱ ነው የምለው። ሌላ የምለው ነገር የለኝም በእውነት። እሺ፣ እግዚአብሔር ባርኮት። እሺ፣ አጋዚያን አራት ቲጂ ማታወራ ከሆነ ቆይ እኔ ነኝ ያስወርድኳት። አሁን ቶሎ ማታወራ ከሆነ አስወርዳታለሁ። ቲጂ አንሚት አርጊው ወሬጅ በቃ እንትን ሪፖርት ልታደርግ ነው የምትገባው። እሺ አጋዚያን ወደ አንተ መጣው። ሰላም ነህ? ሰላም ነው። እስካሁን ቅድም ልባችንን አድርቀህ ሄድክ። ናፓ አድርገህ መጣ? አዎ ዞር እየመጣሁ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። በድግ ሰው ከሞተ በኋላ ከሲኦል ይወጣል ብለህ ታምናለህ? አምናለሁ። ኦኬ፣ ከሞቶ ከሲኦል ከገባ በኋላ ከሲኦል ይወጣል ሰው? ማስረጃ ይስጠን፣ በመጽሐፍ ቅዱስ ማስረጃ ስጠን እስቲ። ሲኦል ገብቶ የወጣ ሰው አለ በመጽሐፍ ቅዱስ? አዎ ያለ መሰለኝ። እስቲ የቱ ጋር አለ? ሲኦል ገብቶ የወጣ ሰው አለ? እስቲ አለ ብልሃል፣ እስቲ ማስረጃውን አምጣ። ሉቃስ ወንጌል ላይ መሰለኝ። ሉቃስ ወንጌል ላይ ሲኦል ገብቶ የወጣ ሰው አለ? ጻፋችሁ እንደ አዲስ ሉቃስ 16 እስቲ አንብብልኝ። አይ እዛ ላይ እንግዲህ ባለጠጋው ሞተ፣ ሲኦል ገባ፣ ከሲኦል አልወጣም። እንኳን ከሲኦል ሊወጣ ቀርቶ አብርሃም እንግዲህ ነገረው፣ እዛ በመካከላችን ትልቅ ገደል አለ፣ ከዚህ ወደዛ ከዛ ወደዚህ መምጣት አይቻልም አለው። እንደውም ወንጌል እሺ ሄዶ አልዓዛር ይንገራቸው ወንድሞች አሉኝ 5 ሲለው አይ እነሱ እዛ ያሉትን ይስሟቸው፣
እዛ ያሉትን ካልሰሙ ከሞተ እንኳን ሄዶ ሰው ቢነግራቸው አይሰማም አሉት እና ከሰውየው አልወጣም፣ እዛው ነው የተቃጠለው። ማን የጸለየላቸው? ለነማ? ለወንድሞቹ። አይ ለወንድሞቹ ማንም አልጸለየም። አልዓዛርን ላከውና ወደዚህ እንዳይመጡ ወንድሞቼ እንገራቸው አለው። ሲላቸው አይዛው ሕግና ነቢያትን እዛው ይስሙ አለ። ነዌ መሰለኝ። ነዌ ማን ነው? ባለጸጋ ሰው ነበር መሰለኝ። እናንበብ ውስጥ ባለጸጋውን ሰውዬ እኮ ነገርኩ፣ ታሪኩን ነገርኩ ባጭሩ። እሺ መስሎኝ ነው። ካልሆነ እንደ ዶኪማስ ለዚህም ስም አውጥተውለታል። ነው ወይ ነው የሚሉት ባለጠጋው። እነዚያ ሁለት ወንበዴዎች ስም ካላቸው እነዚህ እንዴት አይኖራቸው? ማን ነው ያኛው በግራ የነበረው? ያኛው ፋታይ ዜማ ምናምን ነው በቀኝ። ያኛው ማን ነው እንጂ የሆነ የኳስ ተጫዋች ስም ነው የሚመስለው። ብቻ ዳካርታ ነው ምናምን ነገር አለ። ቅድምም አንድ ጥቅስ ጠቅሼ አባራኝ ነበር። ይቅርታ አንተ እንደውም ከእርግጠኛ አይደለሁም ግን ወድጄ ነበር። አንድ ጥቅስ የቻልኩትን በመጠን ጠቅሼ እንድታብራሩልኝ ነው የመሰለኝ። አይ ጥቅስ ጠቅስ አይደለም፣ አንተ ጨርሰ ነው የተባረርከው። ጥቅሱን ተብራርቶልህ ጨርሰ ነው የወረድከው እንጂ ጥቅስ አንተ አይደለም የጨርሰው። ግን የምታመጣቸው በኋላ ነበርኩኝ አላብራራም። ኤፍሬም ለምን ነው ገስት ላይ ያለ ነበር ያብራራሁት። አባዬ ገስት ላይ ያለ በደንብ አብራርቼ የለ ነበር። እዛ ጋር ስለ ፍርድ የሚያወራው ኢየሱስ ተመልሶ ሲመጣ በኢየሩሳሌም ስለሚደረግ ከታሪኩ ጋር ለምን አታስነበበኝም ነው። ኤርሚም እኮ በትልቁ እርቅ ከፈለ ወይ እሱ ያንብብ። ምኑ ነው ማነብልህ? ለመረዳት ነው። ምኑ ነው ማነብልህ? ምኑ ነው ማነብልህ? ያው ከሲኦል የገባ ነፍስ ይወጣል ወይስ አይወጣም የሚለውን ነገር እኮ አይወጣም። እዛ ላይ ላንብብልህ እንግዲህ እንዲነበብ ከሆነ እዛ ጋር እኮ አንተ የምታመጣቸው ጥቅሶች አንተን ራሱ እኮ የሚቃወሙን በቀጥታ የሚቃወሙን ጥቅሶች ማስረጃ አድርገህ ታመጣለህ። እኔ እኮ ተቸገርኩኝ። አሁን ሉቃስ ላይ ያለው በጭራሽ ሰው ከሲኦል እንደማይወጣ ነው። ከሲኦል ሆኖ እንኳን እሱ ሊወጣ ልመናው እንኳን እንትን እንደማይባል ነው የሚያሳየው ክፍሉና አንተ ግን እሱን እንደ ምስክር አድርገህ ጠራህ። በጣም አስቸጋሪ ነው። ይኸውልህ ላንብብልህ በትልቁ ላረግና አንድ ጊዜ ታይም ዌስት እያረክ እንዳልሆነ ተስፋ አድርጋለሁ። ሉቃስ 19 ነው ያለው። ሉቃስ 19 ላይ ሉቃስ 16 19 ነው፣ ቁጥር 19 ነው። ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበረ። አልዓዛር የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበረ ይላል። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበረ። ውሾች እንኳን መጥተው ቁስሉን ይልሱት ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ ይላል። አሁን ሀብታሙ በሲኦል ነው ያለው። በሲኦል በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በቅፉ ይላል። አልዓዛርን ደግሞ በአብርሃም እቅፍ አየው። እርሱም እየጮኸ ይላል፣ ባለጠጋው ማለት ነው፣ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደደው አለው። አብርሃም ግን ልጄ ሆይ አንተ በሕይወት ሳለህ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፉ የሚፈልጉ እንዳይችሉ፣ ወዲያ ያሉ ደግሞ ወደ እኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርገዋል አለ።
እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው ለምንሃለሁ፣ 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለ። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴና ነቢያትን የማይሰሙ ከሆነ ከሙታን አንድስ እንኳን ቢነሳ አያምኑም አለው ይላል። የታለ ይሄ ሰውዬ ከሲኦል የወጣው? አጋዚያን እንዴት ጸሎቱን ሰማው? ከሲኦል የወጣው የታል? ከሲኦል የወጣው? ከሲኦል የወጣ ሰው ላሳይ ብለህ ነው እዚህ ጋ የመጣው እኮ። ወንድሞቹን በንስሐ እንዲመለስ ሊያስተምራቸው አብርሃምን ለመነው። ከሲኦል ወጣና ለመነው አንድ ነው። ከሲኦል ወጣ ነው መጀመሪያ። ወደዛ አልሄድልህም። ልትታጠፍ ፈልገህ ከሆነ ምንኛ እኮ እንትን ቤት አልገባህም አባዬ። እኛ ውይይት አገልግሎታችን ከሲኦል ወጣ ነው እዚህ የመጣው ሰውዬው። ወጣ ሰውየው ከሲኦል። እዚህ ጋር ስለ ነፍሱ ሞተ፣ ስለ ነፍሱ ከሲኦል ወጣ የሚል ነገር የለም። ኤፍሬም ግን ሀሳቤን ተረዳኝ። ቆይ ስለዚህ ከሲኦል ሰው ወደዚህ ክፍል ያመጣኸኝ ማስረጃ ብለህ ያመጣው ሰው ከሞተና ሲኦል ከገባ በኋላ ከሲኦል ይወጣል ወይ ስለ አዎ ብለህ ማስረጃ አለኝ ብለህ ነው ይህንን ያመጣው አይደለም እኮ። ሲኦል ያለሽ ነፍስ እሺ የመጸለይ ኃይል እንደሌላት አልተገነዘብክም? በዚህ ክፍል የተረዳሁት እንደዛ ነው። ወደዛ አንሄድም። መጸለይና ለመጸለይ አይደለም እዚህ ያመጣን። አልሄድልህም፣ ምንም ብትል አልሄድልህም። አሁን ሰውየው ከሲኦል ወጥተዋል አልወጣም? እዚህ አልወጣም። በቃ ስለዚህ ከሲኦል ነፍስ ይወጣል የሚል ነገር ማስረጃ ሆኖ ሁለተኛ እንዳትጠቅስ። ይሄኛው ጥቅስ አይጠቀስም። እሺ ሌላኛው ሲኦል ሆኖ ጸለየ ሰውየው አልክ። ሲኦል ሆኖ ጸለየ አልክ። ኦኬ ሲኦል ሆኖ ይህ ሰውዬ ጸለየ ያልከው የቱ ጋር ነው? አሁን እዚህ ጋር እንደዚህ የሚል ነገር ነው ያለው። በሲኦልም በስቃይ ሳለ አብርሃምን በሩቅ አየ ይላል። ቆይ ጸለየ ያልከው የቱ ጋር ነው የጸለየው? አሁን አብርሃምን አሻቅቦ አየውና አብርሃምን እያናገረው ነው። ፊት ለፊት ነው አብርሃምን ጸለየ የምትለው ኬት ነው? አብርሃም ሲኦል ነበር? ኖ ሲኦል ነው አይልም እዚህ ጋር። አብርሃም ሲኦል ነው ሳይሆን በምን ተናገሩ ታዲያ? አሻቅቦ አየው ይላል። አብርሃምን በሩቅ አየና ሜታፎሪክ ነው አገላለጡ፣ አክቹዋሊ የክፍሉ ማለት ነው። ኦኬ ምሳሌያዊ ነው። አብርሃምን በሩቅ አይቶት አብርሃሞ እያለ አብርሃምን እያናገረው ነው። ከአብርሃም ጋር ኮንቨርሴሽን እያደረገ ነው እንጂ ጸሎት አይደለም እያደረገ ያለው። ወደ አብርሃም ጸለየ አይደለም የሚለው፣ ከአብርሃም ጋር እየተነጋገረ ነው። ንስሐ እንዲገቡ ለምኑ እና ለአብርሃም ለምን ወደ እግዚአብሔር እንትን አላሉ? በዛ አንግል ያለኝ ምን ወደ እግዚአብሔር ምን ማለት አብርሃም በሜታፎሪክ ነው ያየው። ለምን እግዚአብሔርን ሳላየውም በሜታፎሪክ አንተ ብትተኛ ነው የሚሻለው። ልቀይረው ሄጄ ሉቃስ ላይ እግዚአብሔርን እንዲያየው ላርግ። አብርሃምን አየው የሚለውን ልቀይረው። አንተን ያልከው እኔማ የተጻፈውን እኔ አይደለሁም ያልኩት። ያመጣብኝን ጥያቄ ነው የጠየቅኩህ። እኔ ምን እልሃለሁ? እኔ የተጻፈውን ነው ያነበብኩት። አንተ ግን ለምን እግዚአብሔርን አላየውም ለምን አብርሃምን አየው አልክ እና ይቀየርልህ እኮ በንስሐ እንዲመለሱ ለምን? እሺ እግዚአብሔርን ለምን ገባ? የሚቀርበው ለሁላችንም ፈጣሪያችን እግዚአብሔር እንደሆነ እናውቃለን። ግን እዚህ ጋር መጽሐፍ ቅዱስ ያስቀመጠልን ምንድን ነው ነው? በቃ እዚህ ጋር መጽሐፍ ቅዱስ ይህንን ያስቀመጠልህ። ይኸውልህ አንደኛ ሰው አንዴ ከሞተ በኋላ ፍርድ ተመድቦበታል ነው የሚለው መጽሐፍ ቅዱስ። ሰው ከሞተ በኋላ ሲኦል ከገባ በኋላ ምንም ተስፋ የለውም። ጸሎታ አይሰማ፣ ልመና አይሰማ፣ ጩኸቱ አይሰማ፣ ምንም ነገር ነው የማይሰማ። በቃ ሲኦል ከገባ በኋላ ገብቷል፣ ምንም ተስፋ የለውም። እሱን ነው ወደዚህ ክፍል ላይ የሚያሳይ።
እሺ የቅድሙንም እሺ እንደዚህ ሁለታችንንም ያው ስላስረዳኝ በሚገባ አመሰግናለሁ እና ያንንም እንድታስረዳኝ እፈልጋለሁ። የትኛውን ላስረዳ? የቅድሙን ጥቅስ የማቴዎስ ወንጌል ምዕራፍ 19 ማቴዎስ 19 ስንት ላይ? 28 እሺ ማቴዎስ 28 19 ጥያቄ ምንድነው? ጥያቄ እዚህ ላይ ምንድነው ጥያቄ? ቅድም ያው ከኤርሚ ጋር ተነጋግረን 12ቱ ነገዶች ያው ያስረዳኝ ነገር አለና በደንብ ያው ያልነበሩን ሰዎች ሊሆኑ ስለሚችሉ እና በማን ላይ ነው የሚፈርዱት የሚለውን ነገር ነበር የወረድኩት እየነገርክኝ እያለ ኦኬ ነግሬህ ነበረ ቅድም። ድጋሚ ነው የምታስደግመኝ። ምንድነው እዚህ ጋር ኢየሱስ ከላይ ኮንቨርሴሽን ነበረው፣ ከአንድ ሰው ጋር ኮንቨርሴሽን ነበረው። ምንድነው የዘላለምን ህይወት እንዲወርስ እንዳድርግ እንደዚህ ብሎ ኮንቨርሴሽን ነበረው። ከዛ በኋላ እንደዛ አለው። ሀብት ነበረው፣ ያለን ሽጠ ተከተለኝ ሲለው ከዛ ብዙ ገንዘብ ስለነበረው ያዘነ ሄደ ይላል። ከዛ በኋላ ባለጠጋ መንግስተ ሰማይ አይገባም፣ ባለጠጋ መንግስተ ሰማይ ከሚገባ ይልቅ ግመል በመርፌ ቀዳዳ ማሽሎክ ቀላል እያለ ሲነግራቸው ደቀ መዛሙርቱ ተገረሙና እንኪያስ ማን ሊድን ይችላል አሉ ይላል። ኢየሱስም ይህ በሰው ዘንድ አይቻልም፣ በእግዚአብሔር ግን ሁሉ ይቻላል አለና ከዛ በኋላ ጴጥሮስ አንድ ጥያቄ ጠየቀው። ጴጥሮስ ምንድነው ያለው? እኛ ሁላችን ሁሉን ትተን ተከተልን፣ እንኪያስ ምን እናገኘውን አለው። አሁን የጴጥሮስ ጥያቄ ነው። ሁሉን ጥለን ተከትለናልና ምንድነው የምናገኘው ሲለው ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12 የእስራኤል ነገር ተፈርዱ ዘንድ በ12 ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላልና የዘላለምን ሕይወት ይወርሳል። ነገር ግን ብዙዎች ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ አለው። አሁን እዚህ ጋር ቅድም ለመጥቀስ የሞከርከው አንተ ብቻ ሳይሆን ብዙ ኦርቶዶክሳውያን ይህንን ጻድቃን አይደለም ማማለድ ይፈርዳሉ መፍረድ ይችላሉ ብለው እዚህ ይመጣሉ። አሁን እዚህ ጋር ስለሚያወራው ድምፄና አንዴ ይልና በክብሩ ዙፋን አንዴ ድምፄ ላሰማላችሁ። እንደምን እሺ፣ ተባረኩ ወገኖች፣ እንቀጥላለን። ጸጋ ይብዛላችሁ። ቀጥሎ እንደምን እሺ። እዚህ ጋር ያለው ለ12ቱ ደቀ መዛሙርት ምንድን ነው የሚላቸው? የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ ይላል። ይሄኛው በሺው ዓመት መንግስት ነው። በሺው ዓመት መንግስት ኢየሱስ ተመልሶ ሲመጣ በእስራኤል ላይ ሲነግስ ስለዛ ጊዜ ነው የሚያወራው። እነሱ ደግሞ በ12ቱ የእስራኤል ነገድ ላይ ሊፈርዱ ዘንድ ይቀመጣሉ። ስለ አስተዳደር ነው የሚያወራው። የዛኔ በሺው ዓመት መንግስት እነሱ ያስተዳድራሉ ማለት ነው፣ በዙፋን ላይ ተቀምጠው ኢየሱስ በሚገዛበት ጊዜ ተመልሶ በሚመጣበት ሰዓት ስለዛ ነው የሚያወራው። እሺ አጋዚያን ተመልሰልን። መፍረድ ይጠበቅባቸዋል በዛ ጊዜ ይፈርዳሉ ማለት ስለ ዘላለም ህይወትና ስለ ዘላለም ጥፋት አይደለም፣ ስለ ሰልቬሽን አይደለም የሚያወራው፣ ስለ አስተዳደር ነው የሚያወራው። ኢየሱስ በሺው ዓመት መንግስት አሁን ይመጣል። ከ7ቱ ዓመት ያዕቆብ መከራ በኋላ ከ7 ትሪቡሌሽን በኋላ እንግዲህ ሺህ ዓመት መንግስት ይባላል፣ አማኞች ብቻ የሚኖሩበት። አንተ አሁን በጌታ ስላልሆንክ አትኖርም። የዛኔ በህይወት አትኖርም። ገና ፍርድ ይጠብቃል መጨረሻ ላይ። የዛኔ እዛው በስብሰ ነው ያለው አንተ። በክርስቶስ ኢየሱስ ያሉ ሰዎች ግን በክርስቶስ ኢየሱስ አምነው ያንቀላፉም ሰዎች ተነስተው ይነጠቃው አይደለ? ከ7ቱ ዓመት ያዕቆብ መከራ በኋላ ይመጣሉ። 1000 ዓመት በምድር ላይ ከኢየሱስ ጋር አብረው ይኖራሉ። የዛኔ በእስራኤል ነገድ 12ቱ ላይ ተቀምጣችሁ ትፈርዳላችሁ ብለው ስለዛ ስለ አስተዳደር ነው የሚያወራው። አንተ ይህንን 1000 ዓመት አታየውም፣ ያው በጌታ ስላልሆንክ ማለት ነው። አፈርዳለ ማለት ነው ለእናንተ። ከዛ በኋላ አስተዳደር ማለት ለእኛ ከተፈረደብን በኋላ የእናንተ ፍርድ ማለት ነው። እናንተ መጨረሻ ላይ ነው የሚፈረድባችሁ። ከዛ በኋላ ነው መጨረሻ ላይ ነው የሚፈረድባችሁ። ነጩ ዙፋን ፍርድ የሚባል አለ። እኛማ ወደ ፍርድ አይመጣም እኮ ነው የሚለው። ከሞት ወደ የተሻገረ እንጂ ወደ ፍርድ አይመጣም እኮ ይላል። ኢየሱስን ያመነ ሰው ወደ ፍርድም አይመጣም ሲጀመር። እናንተ ግን ነጩ ዙፋን ፍርድ የሚባል አለ። መጨረሻ ላይ ፍርድ ተቀብላችሁ ነው ወደ ገሃነመ እሳት የምትሄዱት ማለት ነው።
በኢየሱስ ማታምኑ ሰዎች ማለት ነው። እዚህ ጋር ግን ኢየሱስ ይመጣና ምድርን ያስተዳድራል። ኢየሱስ በዚያ ጊዜ ማለት ነው ምድርን ያስተዳድራል። ምድርን ሲያስተዳድር ሁለት አይነት መልክ ነው ያለው። አሁን እንዳለው ጋቨርንመንት ልክ እንደ አንድ የሀገር ፕሬዚዳንት አለ አይደል? እዚህ ሆኖ ግን ምድርን ሁሉ የሚገዛ አንድ መሪ ነው የሚሆነው። እንደገና ደግሞ አስተዳድሩ የአምልኮም ኢየሱስ ይመለካልን፣ ወርሺፕ ይደረጋል። ከጫፍ ጫፍ ምድር ሁሉ ለእሱ ይገዛል። እሱ ነው የሚያስተዳድረው። እሱን ደግሞ ያመልካል ደግሞ ማለት ነው። እና ስለዛ ነው የሚያወራው ይሄን እኮ። ስለዚህ ይሄ ፍርድ ይቀድማል ማለት ነው። ይሄ ያው እስራኤል ትፈርዳላችሁ የሚላቸው እንዳልኩ የአስተዳደር ፍርድ ነው የሚፈርዱት። ኦኬ አሁን ስለዚህ ስልጣን አላቸው ማለት ነው። በምድር ላይ አስተዳደራዊ ፍርድ ማለት ምን ማለት እንደሆነ ገብተዋል ግን አይ እስቲ እናንተ ናችሁ የምታውቁት፣ እኔ አላውቅም። አስተዳደራዊ ፍርድ ማለት የዘላለም ሕይወት ታገኛለህ፣ የዘላለም ሕይወት ታጣለህ አይደለም የሚሉት። የዛኔ ኢየሱስ ኢየሩሳሌም ላይ ግዛቱን አድርጎ ሲገዛ እነሱ ደግሞ ፈራጅ ሆነው፣ ለምሳሌ አሁን ምሳሌ ልስጥ። ኦኬ ኤግዛክት እንደዛ ነው እያልኩ ሳይሆን ምሳሌ ልስጥ። ለምሳሌ አሜሪካ አሁን ፕሬዚዳንት አላት አይደለ? እንደገና ደግሞ በየስቴት ደግሞ ጋቨርነሮች አሉ አይደለ? ስቴት የሚመሩ ልክ እነሱ ማለት ነው። ኦኬ ዋናውን ልክ ትራምፕ እንደሚመራው ሌሎች ደግሞ ጋቨርነሮች እንዳሉ በየስቴቱ ልክ እንደዛ ማለት ነው። አስተዳደራዊ ነው ግዛቱ። ስለዚህም እኛ የምንማረው ይህንን ነው ይመስለኛል። አይ እናንተ ኦርቶዶክስም ይህንንም ትምህርቱንም ይህንንም አታስተምርም። ኦርቶዶክስ ያው ሺህ ዓመት አይጠቅማቸውም። ብታስተምራችሁም ኖሮ አይጠቅማችሁም። አክቹዋሊ ሺህ ዓመት መንግስት ላይ እናንተ ስለማትኖሩ ግን ይሄኛውን ትምህርት እሷም አታስተምራችሁም። ብዙ እውቀቱም የላቸውም። ስለዚህ ማለት ነው ስለ ሺህ ዓመት መንግስት፣ ስለ ራፕቸር ምናምን የሚባለው ነገር ምንም አያውቁም። እሺ የቅድሙን ጥቅስ እና የአሁኑ ጥቅስ የሚገናኝበት ነገር የለም? ምንም አልተገናኙም። እኔ ትንሽ ተገናኘ። ከቅድሙ ጋር ምንም አይገናኝም። ይሄ ስለ ሺህ ዓመት መንግስት ነው የሚያወራው። ከዛኛው ጥቅስ ጋር ምንም ይገናኝ የለም። ሲኦል ስላለ ሰውዬ ጋር ምን ይገናኛል? ሲኦል ተጥሎ ውሃ አፌ ላይ አድርጎ ወንድሞቼ መሰክርላቸው የሚል ምንም ይገናኝ አይደለም። ስለ ሺህ ዓመት መንግስት የሆነ ነገር ላሳይ ከዚህ ጋር አብሬ ትንሽ እንዴት እንደተገናኘብኝ ላብራራልህ ፈቃደኛ ከሆንክ። እሺ ሁለቱን እንዴት እንደሚገናኝ እስቲ አስረዳኝ። እሺ በሲኦል ያለችው የነዌ ነፍስ በሜታፎሪክ መንገድ አብርሃምን አገኘችው አልከኝ። ነፍሱ አብርሃም ጋር እየተነጋገሩ ነበር። ስለዚህ አሁን አብርሃም እናንተ በምትጠብቁት በ1000 ዓመት ውስጥ የራሱ የሆነ እንትን አለው ማለት ነው። የሆነ በቃ ፈጣሪ ያዘጋጀለት ልዩ የሆነ ቦታ አለው እና ለ12 ነገዶች ደግሞ የሚፈርዱበት አለው። አይ ስለ አብርሃም በሺህ ዓመት መንግስት ምን ይሆናል ስፔሲፊክ ተደርጎ የተገለጠ የለም። ለ12ቱ ግን ኢየሱስ ተናግሯል። እንደየክብራቸው ማለት ነው። ሁሉም እንደየክብራቸው አላቸው የሚሰጣቸው ነገር ማለት ነው። እሱ ኦርቶዶክስ ቤት ነው ያለው እንደየክብራቸው ምናምን የሚባለው። እነዛ ቤት የለም። በቃ 12ቱ ሐዋርያት 12ቱ ነው። ክብራቸው የሚበልጥ የሚያንስ አይደለም። ክብራቸው ኢየሱስ ነው የሁሉ። አይ እኔ አይመስለኝም። አሁን ውስጥ ጥያቄ ተፈጥሯል። አንተ በጣም አይ የተገናኘብኝም መንገድ ላብራራልህ። ቅዱሳን ክብር የቅድስት ድንግል ማርያም ስለሚበልጥብኝ ነው። ለዛ የተገናኘብኝ ነገር ከማክብር የማስ ይበልጥብኛል አልክ? የቅድስት ድንግል ማርያም ከማክብር ነው የቅድስት ድንግል ማርያም ክብር የሚበልጠው።
ከሁሉም ቅዱሳን ከሚባሉት እና የተገናኙብኝ ነገር ልንገር። ያቺ ነፍስ ብቻ እኔ ያቺ ነፍስ ላይ ነኝ። ገባ? ሲኦል ያለችው ነፍስ እኔን አስበኝ፣ እዛ ቦታ ሆነ አስበኝ ዝም ብለህ ማለት ነው። ተጨንቃል። አሁን ሳይ እኔ ተጨንቃል። ቆይችን ጥቅስ ልስጥ። ራዕይ 20 ላይ ነው ያለው። ይሄ ዮሐንስ ራዕይ ምዕራፍ 20 ላይ ነው ያለው። 20 ቁጥር 1 የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘው መልአክ ከሰማይ ሲወርድ አየሁ። የቀደመው እባብ ዘንዶ እሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው ይላል። 1000 ዓመትም አሰረው፣ ወደ ጥልቅም ጣለው፣ አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ እርሱ ላይ ዘግቶ ማተም አደረገበት። ከዚያ በኋላ ጥቂት ጊዜ ይፈታ ይገባል ይላል። 1000 ዓመት ሰይጣን ይታሰራል። ኦኬ 1000 ዓመት እስኪፈጸም ድረስ ሰይጣን አይኖርም ማለት ነው። ከዛ በኋላ ምን ይላል? 4 ላይ ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው ይላል። ስለ ኢየሱስም ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምርሱ ያስለገዱትም ምልክቱን በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ ይላል። ስንት ዓመት? 1000 ዓመት ኖሩና ነገሱ ይላል። አየህ፣ ዙፋን ተሰጣቸው ይላል። ቅድም ዙፋን ሰጣቸዋለሁ ያለውን ነግሬሃለሁ አይደለ? ያኛው ዙፋን ሰጣቸዋለሁ የሚለው አስተዳደር ነው። ኢየሩሳሌም መንግስቱ ሲገዛ በ1000 ዓመት መንግስት ያል ብያለሁ። እና ዙፋን ተሰጣቸው ይላል ለነሱ። ዳኝነት ተሰጣቸው የሚለው ለነሱ ነው የሚያወራው። እንደገና ደግሞ ለኢየሱስ ምስክርና እግዚአብሔር ቃል ራሳቸው የተቆረጡ ሰማዕት የሆኑ ሰዎች ማለት ነው። የአውሬው ምልክት ያልተቀበሉ በዛ በ7ቱ ዓመት ያዕቆብ መከራ ወቅት እነሱ ነው የሚለው። ከክርስቶስ ጋር 1000 ዓመት ነገሱ ይላል። ከዛስ የቀሩት ሙታን ግን ይላል ልክ አንተ አይነት ማለት ነው። አሁን አንተ ማለት ነው የቀሩት ሙታን ሲል ይህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖሩም። ይህ የፊተኛው ትንሣኤ ነው ይላል። አንተ አትኖሩም፣ የፊተኛው ትንሣኤ ብሏል። ለምን? በክርስቶስ ስላልሆንክ አንተ በ1000 ዓመት መንግስት አትኖርም። ከዛስ እንግዲህ 1000 ዓመት እስኪፈጸም ድረስ በሕይወት አይኖርም ካለ በኋላ ይህ የፊተኛው ትንሣኤ ነው ካለ በኋላ በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእርሱ ላይ ስልጣን የለውም እና ይላል። አየህ፣ በመጀመሪያው ትንሣኤ የተነሳ ሰው ለ1000 መንግስት፣ በሁለተኛው ከዛ በኋላ ወደ ፍርድ አይመጣም ነው። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ይላል። የክርስቶስ ካህናት ሆነን ከእርሱ ጋር እነግሳለን 1000 ዓመት ማለት ነው። አጋዚያን ለምን ጌታን ተቀብለህ ይህን 1000 ዓመት አብረህ አትነግስም? ከኢየሱስ ጋር ካህን ሆነ ለምን አትኖር? ማለት እንደዚህ ብሎ የሚመጣ ይኖራል ብለህ ታስባለህ? ማለት የሆነ ለጥያቄዎች ብዙ እና ጥያቄንም አልጨረስኩም ደግሞ። እሺ ምንድን ነው ጥያቄ ይሄ ነበረው? ጨርስክ እኮ መስሎኝ እኮ ያው የተረዳውን ነው የነገርከኝ እንጂ ብዙ ውስጤ ለማስረጽ ብዙ የጣርከው ነገር የለም። እኔ ውስጥ ለምን አሰርጻለሁ? ውስጥ የሚያሰርጸው መንፈስ ቅዱስ ነው። እኔ እኮ የምስራቹን ተናጋሪ ነኝ። እኔ አንተ ልብህን ዘግተህ ተቀመጣ ምንም ላረጋ አይ የቅድሙ ሁለቱን ጥቅሶች እንዴት እንደተያያዘልኝ ላስረዳ ብቻ። ትክክል ካልሆንኩኝ አስረዳኝ። አስረዳኝ። አሁንም ደግሞ አስረዳኝ ብዬ ነበር። እሺ እናም ምን ያክል እርግጠኛ ነህ ነው? ገባ? አንተ ያስኮ መንገድ ራሱ እንደዚህ እንዴት የሆነ ሁሉም ሰው በራሱ ጫማ ሁሉንም ነገር ማየት የለበትም። እኔ እርግጠኛ ነኝ ስለአንተ። አንተ ነህ መጨነቅ ያለበት እንጂ እኔማ እርግጠኛ ነኝ። እርግጠኛ ሆንኩት ደግሞ ያ መንፈስ ከመንፈሳችን ጋር ይመሰክራል ይላል። እኔ አሁን መንፈስ ቅዱስ በውስጤ ስላለ መንፈስ ቅዱስ እርግጠኛ ያደርገኛል፣ ይመሰክርልኛል እውነት መንገድ ላይ እንዳለው ነገር ነው ወይ? የኔ ልብ ፈጣሪ አደንድኖት ሊሆን ይችላል። አይ አንተ ነህ ያደነደንከው እንጂ ፈጣሪ አይደለም ያደነደነው። እሺ ወደ ጥያቄ ልመለስ ይሻላል። እና ያቺ
ለወንድሞቹ ንስሐ ያስጠየቀቸው ነፍስ ሲኦል ሆና ማለት ነው በፍርድ እንደተፈረደባት ድጋሚ እንደማይፈረድባት አንተ እንዴት እርግጠኛ ሆንክ ነው? የሆነ ሲኦል እንደቀረች ስለተናገርክ ማለት ነው። እና በቃ ሲኦል ቀረ እንጂ ምንም ተስፋማ የለውም እኮ ሰውየው መች ወጣ? እዚህ ጋር ወንድሞቹ በንስሐ እንዲመለሱ ያው አብርሃምን ጠይቆታል። አብርሃም ደግሞ ምን አለው? አብርሃም አይቻልም አለው አይደለ? ወንድሞቹ በህይወት እኮ እነሱ ወንድሞቹ አልሞቱም እኮ ምድር ላይ ነው ያሉት እና ወንጌል ይስበካቸው አልዓዛር ሄደው ሲል አይቻልም፣ እዛው ሙሴና ነቢያትን ይስሙ አለ። ያው ሙሴ በህግ ይወክላል ታውቃለህ። ሙሴና ነቢያትን ይስሙ፣ እዛው እነሱን ሰምተው ጌታን ያገኙ ነው እንጂ ከዚህ ከሙታን ሄዶ አይነግሯቸውም ነው። አሁን እኔ አንተን እየነገርኩ ነው እዚህ ምስራቹን። አልሰማም ካልክ ይህ ሰው ባለጠጋው የገባበት ነው የምትገባው። ሰምተህ ግን ንስሐ የምትገባ ከሆነ ያው ወደ ገነት ትሄዳለህ ማለት ነው። ንስሐ ትገባለህ። አሁን ጌታን መቀበል ትፈልጋለህ? አሁን ልጸልይልህ። እንዴት እርግጠኛ ሆንክ ነው? ገባ ፈጣሪውን ከኔ ጋር እንዳሉ በምን ልታውቅ ትችላለህ? አወኩኝ። ምን ጥያቄ አለ? ኮንቨርሴሽን እኮ እያደረገን ነው። እስካሁን ስንት ነገር አወራ። እንዳልዳንክ በጣም በቂ ማስረጃዎች አግኝቻለሁ ከአንተ። ስለዚህ ጌታን ተቀበልና የነፍስን ጥያቄ መልስ። የተጨነቀው እኮ ለዛ ነው፣ ጌታ ስለሌለህ ነው። ጌታን ስላልተቀበልክ መንፈስ ቅዱስ የለህም፣ ለነፍስ ምስክር የለህም። ለዛ ነው እኮ የምትጨነቀው። ወይ ጥያቄን አልተረዳው ይሆናል እንጂ እና ጌታን ለመቀበል ፈቃደኛ አይደለህም እኮ። ትንሽ አብራራልኝና ወይ ላብራራልህ ጥያቄ ናው እንዳብራራላችሁ የምትፈልጉ ካላችሁ ንገሩኝ። አብራራ። ጥያቄ እድል እሰጥሃለሁ። አውራ፣ እንደፈለግህ ማውራት ትችላለህ። እነዛ 12ቱ ነገዶች በነዛ በ1000 ዓመታ ይፈርዳሉ ያልከኝ ማለት ነው። እሺ፣ እነዛ 12ቱ በእስራኤል ላይ የሚፈርዱት በእናንተ ላይ ማለት ነው። አይ ይፈርዳ በእስራኤል ነገር ላይ ትሆናላችሁ ነው እንጂ ያሉት ፍርዱ በእስራኤል ላይ ብቻ ነው አይልም። እሺ፣ በእስራኤል ነገር ላይ ስለዚህ በሲኦል ውስጥ ያለች ነፍስ እነዛ ነገዶች እንደማያማልዷት እንዴት እርግጠኛ ልትሆኑ ትችላላችሁ? መፍረድ እያለ ማማለድ ቀላል ነገር ነው። እነሱ የሚፈርዱት ለዘላለም ሕይወት አይደለም፣ ለዘላለም ሕይወትና ለዘላለም ሞት አይደለም የሚፈርዱት። ፍርዱ አስተዳደራዊ ነው፣ ምድራዊ ነው ፍርዱ እኮ። ይሁን እሺ፣ መፍረዳ ስልጣኑ እኮ ገባኝ እኮ፣ እሱን ተረዳው እኮ ገባኝ። አይ አልተረዳህም። ተረዳ ካዲያ ከሲኦል ተረድቻለሁ፣ የምር ተረድቻለሁ። በ1000 ዓመት ላይ በቃ ገባኝ። እሱን ከሆነ የምትደግምልኝ ማለት ነው። ግን መፍረድ ነው ወይስ ማማለድ ነው? ገባ? እዛ ጋር እዚህ ጋር ብዙ ነፍሶች አሉ ያልዳኑ እንደኔ አይነት ማለት ነው። እነዛ ደግሞ በሲኦል ያለች ነፍስ ትቀርባለች ወይስ በህይወት ያለች ነፍስ ትቀርባለች? አሁን ምንም ሲኦል እንደነገርኩ ነው። በሲኦል የገባ ሰው ተስፋ የለውም። በቃ አንድ ጊዜ ሞት፣ ከዛ ፍርድ ተመድቦበታል ነው። ሲኦል ከገባ አለቀ ነው። ከዛ በኋላ ምንም ነገር የሚቀየር ነገር የለም። ሲኦል ከገባህ በኋላ ሰው ቅድምም የኦርቶዶክስ ካህን የሆኑት ወንድማችን እሳቸው ተናግረዋል። እሳቸው እንደነገሩ አንድ ጊዜ እኮ የነዌ ነፍስ ተስፋ የላትም። ይፊ ተረዳ አስረዳኝ።
ግን እዚህ ጋር የኔ ነፍስ ግን እንዳይፈረድብኝ ከአብርሃም ጋር እንዳልነጋገር ምንድን ነው አንተ እንዳይፈረድብህ መጀመሪያ ጌታን ተቀበል። ጌታን ተቀበል፣ እንዳይፈረድብህ ጌታን ተቀበል። ጌታን ከተቀበልክ ወደ ፍርድ አይመጣም ይላል። ኦኬ፣ ስለዚህ ጌታን ነው መቀበል ያለብህ አንተ ወደ ፍርድ ላለመሄድ እንጂ አብርሃምም ይስሐቅም ያዕቆብም አይደለም የሚያስፈልገው። አንተ የሚያስፈልግህ ጌታ ነው፣ ጌታን መቀበል። አይ ከታች እየቀለደ ነው ብላችሁ የምትጽፉት ኢስፋይን፣ እኛ እድል እንስጠው። እየቀለደ ከሆነ ቃሉ ራሱ ምስክር፣ መጽሐፍ ቅዱስ እንደሚለው ምስክር ይሆንበታል በኋላ ላይ ማለት ነው። ሰው በራሱ ህይወት ነው የሚቀልደው እንጂ በእኛ አይደለም። እኛ ስራችን ነው፣ ችግር የለውም ቢቀልድም። እኛ ስራችንን እየሰራን ነው። እየቀለደ ከሆነ በነፍሱ የሚቀልደው እሱ ነው እንጂ እኛ ላይ ምን ይቀልዳል? የእኛ ሰዓት ለዚሁ ጉዳይ ነው ሰዓታችንን የሰጠ ነው። ስለዚህ ችግር የለውም እየቀለደም ከሆነ። አይኔ እኮ ጥያቄ ሲኦል ያለች ነፍስ አብርሃምን በሜታፎሪካ ያልከው አንተ ያገኘችው፣ እኔ ለምንድን ነው አሁን አብርሃም በሜታፎሪክ ማላገኘው? ሜታፎሪክ አንተ ያልኩህ ሜታፎሪክ አንተ ያልኩህ ቃሉ ምን ማለት ነው? ሜታፎሪክ ማለት ምን ማለት ነው? እኔ አንተን ያልከው እንዴ አብርሃምን ያገኘው በሜታፎሪክ ማለት ነው። ሜታፎሪክ ማለት ይኸውልህ ተምሳሌታዊ ማለት ነው። እሺ ምሳሌ ነው። ሊትራሊ ያለው ትርጉሙ ምሳሌ ነው። ቀጥተኛ ትርጉሙ ሜታፎሪክ ማለት ተምሳሌታዊ ማለት ነው። ስለዚህ አሁን የገባ ይመስለኛል። ስለዚህ ተነጋግሯል ከሲኦል ካለች ነፍስ ጋር። አሁን እኮ እየመጣ እኮ ወደ ያኔንም ጥያቄ አሁን እኔ እንዴት ነው ጸልዬ ድንግል ማርያም ማሰማኝ ነው? አትሰማም። ድንግል ማርያም አብርሃምን ካዳመጠችው እና ደግሞ አይደለም ደግሞ መስማት ማለት ማማለት ደግሞ ቀላል። እንዳንተ ደግሞ ትጣላችሁ ገና በ1000 ዓመት ላይ ፍርድ አለ። 12ቱ ነገዶች ይፈርዳሉ። ያንን አምናችሁ ይህንን እንዴት ማመን ከበዳችሁ ነው? አጋዚያን ጠጥታል ሳቷሽ ንገረኝ። ኧረ በስመ አብ ሳቷሽ ንገረኝ። ማርያምን እኔ የምልህን ነገር አሁን በስርዓት እንትን የተከተልከኝ አይደለም። አሁን አንተ የምትለውን ነገር የምታውቀው አልመሰለኝም። እኔ የምልህንም ነገር እየገባህ እየተረዳህም አይደለም። እኔ ተረድቻለሁ በቻልኩት መጠን። ስለዚህ እንግዲህ ምርጫው አንተ ነው። አንተ ነህ ጥያቄን ያልተረዳኝ። አይ እኔ በቃ ተረድቼ መልሼልሃለሁ። አይ ካልክ በቃ እዚህ መስማት ካልፈለግ ሲኦል ሄደ ደግሞ እድልን ትሞክራለህ። እንደሱ ነው የፈለግከው አንተ። አይ ቲንክ መሰለኝ ልትወርደኝ ነውን? መራድ ባለጠጋ ሌላ ሰው ጋር ሄደ። አረ ሌላ ሰው ጋር ሄድ። አሁንማ ብዙ ሰዓት ሰጠን እኮ በቃ ይህን ሁሉ ሰዓትማ እንትን ብለን ጥሩ አይደለም። ሌሎች ደግሞ እድል ይደርሳቸው። እንደዛ ይሻላል። ይብቃ። እሺ ወገኖች፣ እሺ ሌላ መግባት የሚፈልግ ኦርቶዶክሳዊ ካለ መግባት ይችላል። አንድ ቁጥር ጻፉ። ገስት ኮሜንት ላይ አንድ ቁጥር መጻፍ ይችላል። አሁን ኮሜንት ላይ መግባት የሚፈልግ ሌላ ኦርቶዶክስ ካለ። ቲጂ አንቺ ሪፖርት ለማድረግ ነው አንዳንድ ቁጥር የምትዩ? አካውንትሽም የእንትን ነው የሚሆነው። ሶስተኛ ጊዜ ነው አሁን የገባሽው። ሰላም ነው ቲጂ? አቤት። ለሪፖርት ነው የምትገቢው? አረ በስመ አብ ለኔ ያላሰብኩት ለምን ተቀደም እኮ ስራ ላይ ስለነበርኩ ነው ጌታ፣ ለዛ ነው እንትን ያልኩት። ድምጽ እንደ ስራ ላይ ሆነሽ ካለ ለምን ትልኪያለሽ? አሁን እኮ ለሶስተኛ ጊዜ እኮ ነው ስናስገባሽ።
እሺ ታዲያ ሪፖርት አይደለም ጌታ ነው እግዚአብሔር በሚያውቀው ሪፖርት ለማለት ሲጀመር ሪፖርት ራሱ እንዴት እንደሆነ አላውቅም ጌታ። እሺ ጎበዝ አትወቂ። እሺ ጎበዝ ነው እሱ ጥሩ ነገር ነው ያላወቅሽው ማወቅ ማለት ሲጀመር ለምን ሪፖርት አደርጋለሁ? ሪፖርት ነው ያላውቅም ሲጀመር ለምን አደርጋለሁ? እሺ ጥሩ። አይ ዝም ስንጠራ ዝም ስትይ ነው። በክርስቶስ ኢየሱስ አምነሻል? እኔ ጥያቄ የምጠይቅ ይቻላል? በክርስቶስ ኢየሱስ አምነሻል? እኛን ጠይቂሽ ወይስ አንቺ ጠይቂናል? እኔ ቅድም ራስ ጥያቄ አለኝ ብዬ ነበረ እኮ ይቀርታ ካልሆነ ወርቁ ነው። አይ ጠይቂ፣ ችግር የለውም። አዎ ጠይቂ፣ ችግር የለውም። እሺ እናንተ አሁን ለምሳሌ አንተ የምትለው በእናንተ አሁን የእናንተ የልጆች ማለት ነው ልጆች እያሉ ለምሳሌ እናንተ ያላመነ ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል ብለዋል። እናንተ ደግሞ ያው ህፃናት ስለማትሉ የእናንተ ህፃናት አሁን ምንድን ነው የሚባሉት? ማለት እስከ ስንት ነው? በስንት ዓመታቸው እናንተ ክርስትናን የሚቀበሉት እና ምንድን ነው የሚባሉት በዛው ልጆቹ ማለት ነው? እሺ አሁን ጥያቄሽ እንደተረዳሁት ከሆነ እናንተ አሁን የጴንጤ ልጆች እናንተ የሚጠመቀው ሰው ያው ከሉተራውያን እና ከመካነ ኢየሱስ ውጪ እናንተ ልጆቻችሁን የምታጠምቁት ካመኑ በኋላ ነው። ሲያድጉ አምነው ነው የሚጠመቁት ትላላችሁ እና አድገው ማመን እስኪችሉ ድረስ እነዚህ ሰዎች ምንድን ናቸው? ክርስቲያን ናቸው ወይስ ምንድን ናቸው ነው ጥያቄሽ አይደል? ኦኬ በጣም ቆንጆ ጥያቄ ነው። በጣም በተደጋጋሚ ነው ብዙ ጊዜ የምታነሱት ይህን ጥያቄ። ምንድነው እንዳልኩሽ እኛ ሰዎች ማስተዋል የሚችሉበት መስማት የሚችሉበት እድሜ እስኪደርሱ ድረስ እንግዲህ ሊያምኑ አይችሉም። መቼስ እምነት በእግዚአብሔርን ቃል ከመስማት ነው እንደምታውቂው እና የእግዚአብሔርን ቃል ሰምተው ማመን እስኪችሉ ድረስ እስከዛ ድረስ አናስጠምቃቸውም። የዛኔ ግን ሲያምኑ ይጠመቃሉ። ሰው ክርስቲያን የሚሆኑት የጴንጤ ልጆች መቼ ነው እያልሽ ከሆነ ምንም ጥያቄ የለውም። ሰው ክርስቲያን የሚሆነው በክርስቶስ ኢየሱስ ሲያምን ነው እና ማመን ብቻ። አሁን እኔ ስፔሲፊክ አድርገንኛ 5 ዓመት 4 ዓመት 9 ዓመት አንልም። ኢዲፔንስ እንደ ልጁ ማለት ነው። ልጁ በስንት ዓመቱ ነው የጌታ ነገር የሚገባው እና የሚያምነው የሚለውን ነገር እሱ ነው ይወስነዋል። ስለዚህ እድሜ ስፔሲፊክ አድርገን እንዲና እንደዛ አንልም። ከዛ በፊትስ ግን ለማመን ለአቅመ ማመን ሳይደርስ በፊት ምንድነው የሚሆነው ያ ልጅ እያልሽ ከሆነ ምንድነው የሚሆነው ካልሽ እኛ በተደጋጋሚ ተናግረናል። እኛ ህፃን ልጅ ከሆነ ህፃን ልጅ ምንም ይሁን ምን የማንም ልጅ ይሁን የጠንቋይ ልጅ ይሁን የሙስሊም ልጅ ይሁን የኦርቶዶክስ ልጅ ይሁን የምንም ልጅ ቢሆን ህፃን ልጅ ነው። ህፃን ልጅ ስለሞተ ሲኦል ይገባል አንልም እኛ። ህፃን ልጅ ሞቶ ሲኦል ይገባል ብለን አናምንም። ስለዚህ ማንኛውም ሰው ማመን በማይደርስበት እድሜ ሆኖ ቢሞት ምንም ጥያቄ የለም ወደ ፈጠረው ወደ እግዚአብሔር ነው የሚሄደው ብለን ነው ምናምን። ስለዚህ ምንም ከዛ በፊት ከዛ በኋላ የሚባል ነገር የለም። ሲያምን በጌታ ይሆናል። በቃ ባመነበት ቅጽበት የጌታ ሆኗል ያ ሰው። እንደገና ደግሞ የውሃ ጥምቀት ይወስዳል። ከዛ በፊት ያለው የምትይው ነገር ምንም ጥያቄ። አሁን አንቺ ኦርቶዶክስ ብትሆኚ አይ በአንቺ ምሳሌ ይሰጣሉ። በሌላ ልጅ ምሳሌ ልስጥ። አንድ ኦርቶዶክስ ሰው ቢኖር ህፃን ልጅ ቢወልድና ህፃን ልጁ በ1 ዓመቱ ቢሞትበት ኦርቶዶክስ ስለሆነ ልጁ ሲኦል አይገባም። የኦርቶዶክስ ልጅ ስለሆነ ማለት ነው። ምክንያቱም ልጁ የማመን በዛ እድሜው ለማመን የጌታን ቃል አምኖ ለመቀበል ዝግጁ ስላልሆነ ማለት ነው። እሺ አሁን እናንተ ማለት ነው ጥምቀት ያድናል ወይስ አያድንም ነው የምትሉት? አይ የሚያድነው ኢየሱስ ነው። እሱ ኢየሱስ እኮ ያድናል። እሱ ደግሞ ያመነም የተጠመቀም እኮ አለ። ያመነ ብቻ እኮ አይደለም። ቆንጆ ነው። ያመነና የተጠመቀ ይድናል ነው የሚለው መጽሐፍ ቅዱስ። አሁን መቼስ ሳያምን እኮ አንድ ሰው እኮ ሳያምን አይጠመቅም። መቼስ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል አለ። ጥምቀት ያው ያድናል ወይስ በእናንተ አያድንም? ኦኬ አንቺ አምነሽ ነው የተጠመቅሽው አይደለ? ይሄ በላይ ይሄ ንገረኛ። አሁን ለምሳሌ አንተ የእናንተ እኮ ነው መጠየቅ ገባው። እሺ አይ ጥያቄው ወደ እናንተ ሲመጣ ብዙ ጊዜ ስለምትደነግጡ ብዬ ነው። እናንተ በህፃናት ጥምቀት ስለሆነ ሳታምኑ ስለምትጠመቁ ከዛም ድኛለሁ ስለምትሉ
እሱ ነገር ነው በጣም የሚገርመው። እኛን ስጠይቁ እኛ አሁን የወንጌል አማኝ ነኝ እኔ አምኜ ተጠምቄያለሁ። ስለዚህ ያመነ የተጠመቀ ይድናል እያልሽን ከሆነ እሺ እኔ አምኜ ተጠምቄያለሁ ድኛለሁ እና አንቺ እንዴት ነሽ ነው? አይደለም ጥምቀቱ ያድናል ብለህ ነው የተጠመቀው ወይስ እንዴት ነው? መቼም እኮ ያላመነ ሰው እኮ አይጠመቅም። ኢየሱስ ያለው ያመነ የተጠመቀ ይድናል ነው ያለው ኢየሱስ ወይስ ያመነና እምነት ያመነና ከመጀመሪያው ስሚኝ እሺ እንትን ሆነሽ ስሚኝ በማስተዋል ስሚኝ። ኢየሱስ ያለው እንደዚህ ነው። ሁለት ነገር እናገራለሁ እና ከሁለቱ ኢየሱስ ያለው የቱን ነው ትነግሪኛለሽ? አንደኛ ያመነ የተጠመቀ ይድናል። ሁለተኛ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል። ኢየሱስ የትኛውን ነው ያለው? ጥምቀት ለድህነት እኮ እንደሆነ እኮ ተናግሯል ጌታችን መድኃኒታችን ኢየሱስ ክርስቶስ። ፊልጶስ ነው ማን ነው? ሌላ ጥምቀት ለድህነት እንደሆነ እኮ ራሱ ነው የተናገረው እኮ። ጥያቄ ምንድን ነው? አይደለ እኔ ጥምቀት ያድናል ወይስ አያድንም ብለህ ነው እናንተ የምታምነው? እናንተ ማለት ጥያቄ ምንድን ነው? የጠይኩት የነበረው ምን አይነት ጥያቄ ነው የጠይኩሽ? አንተ እኮ ያልከኝ እኮ ያመነ የተጠመቀ ይድናል ነው። አንደኛው ደግሞ ረስቼዋለሁ። በረሳሹ ጥያቄ ነው መልስ። እኔ ጥያቄ ይሄ ብቻ ነው እውነት። ይሄ አሁን ለምሳሌ እነሱ አሁን እኮ ጌታ ተናገረ ያመነም የተጠመቀም ይድናል፣ ጥምቀት ለድነት እንደሆነ እኮ ተናገረ። እናንተ አሁን ለምሳሌ ኢየሱስ እንደዚህ ነው ያለው። የሚያድነው እኮ ኢየሱስ ነው፣ ግን ደግሞ እኮ በትምህርቱ እኮ መቀበል የግዴታ ነው። ራሱ ያለው ነው ቃሉ። በእግዚአብሔር ቃል የማይኖር ኧረ በሕግ አምላክ አሁንም ደግሞ ይጠይቅሽ ኢየሱስ ያመነ የተጠመቀ ይድናል ነው ያለው ወይስ ያመነና ጥምቀት ለድህነት ነው ብሎ የተጠመቀ ይድናል ነው ያለው? እሱ የተናገረው ያመነ የተጠመቀ ይድናል ብሏል። ግን ግን የማይሰራ ኢየሱስ ላይ ልትዋሺ ነው እንዴ? ደግሞ ግን አይሰራም። በቃ ስለዚህ ካሏሸሽ ኢየሱስ ያመነ የተጠመቀ ይድናል ካለ በቃ ቃሉን ብቻ ያዥ። ስለዚህ አሁን በአንቺ ዶክትሪን ነው እየሄድኩ ያለሁት፣ በእናንተ በኦርቶዶክስ ዶክትሪን ነው እየሄድኩ ያለሁት። ስለዚህ አንድ ሰው አምኖ ከተጠመቀ ይድናል ማለት ነው አይደለ? መቼም እኮ አንተ ሳታምን እኮ አትጠመቅም። መጀመሪያ ማመን አለብን። ዝርዝር ሀሳቡን ታዩና አንድ ሰው እንደ ኢየሱስ ትእዛዝ መሰረት አምኖ ከተጠመቀ ይድናል አይድንም? እሱ ቃል እኮ ያው ጌታችን የተናገረውን ቃል እኮ ለምን እንትን እንለዋለን ማለት ወደ ጭራሽ አንቺ የመጣሽውን ቃል ራሱ አታምኝበትም፣ የእግዚአብሔርን ቃል ራሱ አታምኝበትም። ዝም ብለሽ ነው የምጠቅሺው። ለጴንጤዎች ለመፎካከር ስትይ ትጠቅሸዋለሽ፣ ግን ቃሉን ራሱ አትቀበይም አንቺ ራስሽ። እኔ ጌታ ያለው ቃል እቀበላለሁ። ምን አልቀበልም? ጌታ ያለውን ቃል የምትቀበይ ከሆነ አንድ ሰው አምኖ ከተጠመቀ ይድናል አይድንም? እኔ እኮ አምኖ ከተጠመቀ አይድንም አላልኩም እኮ ይድናል። ግን አሁን ስሙ ይዘገንናታል። አሁን ጴንጤዎች እንዲድኑ ስለማትፈልግ ነው አሁን የኢየሱስን ቃል ልትቀይረው የምትፈልገው። ቆይ አሁንም ጥያቄ ልጠይቅሽ። ቆይ ስሚ፣ ኤፍሬም ደግሞ ሳይሆን አቶ ኤፍሬም በይኝ። አቶ በይኝ፣ ትልቅ ሰው ነኝ፣ ሽማግሌ ነኝ። እሺ አቶ። እሺ ያመነ የተጠመቀ ይድናል አለ ኢየሱስ። ስለዚህ አንድ ሰው አምኖ ቢጠመቅ ይድናል አይድንም? ማለት እስቲ ደጋምን ጥያቄ። ኢየሱስ ያመነ የተጠመቀ ይድናል አለ። እሺ ኢየሱስ ያመነ የተጠመቀ ይድናል ብለዋል። አንድ ሰው አምኖ ቢጠመቅ ይድናል? ያመነም የተጠመቀ ይድናል። እሱ እኮ እቀበላለሁ አልቀበልም አላልኩም እኮ። እኔ እኮ ያልኩህ እኮ እናንተ እምነት ተቀበልሽ አትቀበይም አላልኩም። ተቀበልሽ አትቀበልም አላልኩም። ጥያቄውን ስሚ። ያመነ የተጠመቀ ይድናል አለ ኢየሱስ። አንድ ሰው በኢየሱስ አምኖ ቢጠመቅ ይድናል አይድንም? ይድናል በይ ወይ አይድንም በይ። ያው ቃሉ እኮ ለምን አይድንም? ይድናል ወይ አይድንም በይ። አምኖ የተጠመቀ ጥምቀት ግን ለድነት ብሎ ነው እንጂ ተምሳሌት ወይ ምንድን ምናምን ብሎ አይደለም። አምኖ የተጠመቀ ይድናል እኮ። እኔ እኮ ያልዋሻውም እንዴ። እሺ አምኖ የተጠመቀ ከዳነ፣ እኔ ለምሳሌ ወንጌል አማኝ ነኝ፣ አምኜ ተጠምቄ ያለው ድኛለሁ። እሺ ጥምቀቱ ለድነት ነው ትላለህ? አልልም። ስለዚህ ኢየሱስ ያለው ያመነ እና ጥምቀት ለድህነት ነው ብሎ ያመነ ይድናል ነው ያለው።
አይደለም እሱ ለምንድን ነው ግን እናንተ አሁን ለምሳሌ ኢየሱስ ካላለ ስለዚህ አምኖ የተጠመቀ ሰው ድኗል ማለት ነው። ተቀበሉት በራሱ እኮ ነው ያንን ቃሉንም ተቀበሉት። ቆይ ቃሉን ያልተቀበልሽው አንቺ ነሽ። እስቲ ቃሉን ያልተቀበለው እዚህ አሁን እነዚህ 750 ሰዎች አሁን የእግዚአብሔርን ቃል ያልተቀበለው ማን እንደሆነ ከሁለታችን ይፍረዱ እስቲ። እሺ እኔ ለምሳሌ ኢየሱስ ያመነ የተጠመቀ ይድናል አለ። እኔ አምኛለሁ ተጠምቄያለሁ። እሺ ያመነ የተጠመቀ ይድናል ያለውን የኢየሱስን ቃል ተቀብዬ አምኜ ተጠምቄያለሁ። እኔ ድኛለሁ አልዳንኩም? ትጂ ያመነ የተጠመቀው ጥምቀት ለድነት ካልክ ድነሃል፣ ግን ጥምቀት ለድነት እስካልተቀበል ድረስ አልዳንክም ማለት ክርስቶስ። ጥምቀት ለድህነት ነው ብሎ ያመነ ይድናል ያለው ማን ነው? ኢየሱስ እንደዛ ብሏል ወይ ሐዋርያቱ እንደዛ ብለዋል? ጥምቀት ለድህነት ነው ብሎ ያመነ ይድናል ያለው ማን ነው ከመጽሐፍ ቅዱስ? ያመነ ይድናል ማለት ያመነም የተጠመቀም ይድናል። ካዲያ አምኛ የተጠመቀ ያለው እኔ ምን አድርግ ነው የምትይኝ? እሺ ጥምቀት ለድህነት ነው ንገረኝ። ጥምቀት ለድህነት ነው የሚለው መጽሐፍ ቅዱስ? ጌታ ተናገረ እኮ ጌታ ጥምቀት ለድህነት ነው አለ። ያመነም የተጠመቀም ይድናል አይደል እንደሚለው እኮ ነው። ያመነ መቼስ እኮ አንተ እኮ ያላመነ መቼስ እኮ አይፈረድበትም። የግዴታ ማመን አለበት አንድ ሰው። እሺ እንዳይ ይቀጥል። አይ ምን መሰለህ ባጭሩ ያመነ የተጠመቀ ይድናል ትልህና ጥምቀት ለድነት ትላለች። አንቺ ፌር ከሆንሽ ለምን እምነት ለድነት አትይም? እምነትንስ ለምን አወጣሽው? እምነት ብሎ ነው ጀምሯል። እምነት ሳይኖረኝ ታዲያ እንዴት ተጠመቃለሁ? መጀመሪያ እኮ የምትከራከሪው እኮ እምነት ለድነት አትይም፣ ጥምቀት ለድነት ለምን ትያለሽ? ለምን ለይተሽ? እናንተ እኮ ናችሁ ጥምቀት አታምኑም። በጥምቀት እኮ እናንተ አታምኑም እኮ። ለዛ እኮ በምን አወቅሽ እንደማናምን ማረጋገጥ? እናንተ እኮ ለምሳሌ ይሄ ምንድነው ጥምቀቱ ያድናል ብላችሁ አታምኑም እኮ። እናንተ ነችሁ የማታምኑት፣ እኛ አይደለንም። እኔ ማረጋገጫ ልስጥሽ እንደማታምኑ በጥምቀት እንዴት? እኛ ነው እናምናለን። ኦርቶዶክሳውያን ይሄማ ያምናል። እሺ አንድ ወንድ ህፃን ልጅ በስንት ቀኑ ነው የሚጠመቀው? አንድ ወንድ ህፃን ልጅ በስንት ቀኑ ነው የሚጠመቀው? እሱ ህፃናት ወደ እኔ የመጡ ዘንድ አትከልክሏቸው ብሏል። እናንተ አሁን ህፃናቱ አንድ ወንድ ህፃን ልጅ ማለት ነው። ህፃናቶች እኮ ይፈረዳሉ። አሁን እናንተ ያመነ ነው ያለው። ይሄ ጥምቀት ለምሳሌ መጀመሪያ አንተ ልጅ ኦርቶዶክሳዊ ነሽ አይደል? ኦርቶዶክሳዊ ነሽ? እኔ ኦርቶዶክሳዊ ሴት ነሽ አንቺ። በስንት ቀንሽ ተጠመቅሽ? ወላጆች በስንት ቀንሽ አስጠመቁሽ? አንተ መጀመሪያ ማታውቂው ከሆነ ልንገርሽ፣ የቤተክርስቲያንሽን ማታውቂው ከሆነ ልንገርሽ። ሴት ነሽ አንቺ። ሴት ልጅ በስንት ቀኗ ነው የምትጠመቀው በኦርቶዶክስ? ሴት ልጅ በ80 ወንድ ቀን በ40 ነው የሚጠመቀው። ታዲያ ቅድም ስጠይቅሽ ወንድ ልጅ በስንት ቀኑ ይጠመቃል ስልሽ ለምን ዝም አልሽ? እሺ ወንድ ልጅ በ40 ቀኑ ይጠቀማል። ችግር የለም አስታወሹ። ወንድ ልጅ በ40 ቀኑ ይጠመቃል። ለምንድን ነው የሚጠመቀው በ40 ቀኑ የሚጠመቀው? አሁን እናንተ ለምሳሌ ህፃናት እኮ መቼስ ህፃናት ላይ አሁን ጌታ የሚፈርድ ምትሉ ነው። ህፃናት ወደ እኔ መጡ ዘንድ አትከልክሏቸው ብሏል። እናንተ እኮ ህፃናቶች እኛን ተይንና ቤተክርስቲያንሽ የምታስተምረው ንገሪን። በ40 ቀን ቤተክርስቲያንሽ ወንድ ልጅን የምታጠምቅበትን ምክንያት ንገሪን ስልሽ እናንተ እኮ እኔ አልመለሳችሁልኝም። መልሱልኝ እስቲ። እኔ እንመልስልሻለን አንድ ጊዜ። አንድ እኔ እናት በ40 ቀን ወይም አንቺ በ80 ቀን ለምንድን ነው የተጠመቅሽው? የኔ መልሱልኝና መልሳለሁ። ትጂ እየሰማሽ ነው? ቀላል ነገር ልነግርሽ እኮ ነው። በ80 ቀንሽ ለምን ተጠመቅሽ ንገሪኝ። ይሄን ብቻ ንገሩኝና እኔ መልሳለሁ። እኔ እነግርሻለሁ። ጌታን እውነቴን ነው የምልሽ። የፈለግሽውን ጥያቄ መልስልሻለሁ። አንድ ግን እሱም የመለሰልሽ ነው። አንድ ቀላል ነገር ኢሉስትሬሽን፣ አንድ ቀላል ምሳሌ ላሳይ ስለሆነ ነው። በ80 ቀንሽ ለምንድን ነው የተጠመቅሽው አንቺ? ቤተሰብሽ አሁን እኔ ሳትመልስልኝ ያንተ እኔ አልመለስም። መጀመሪያ መልሱልኝ። እሺ አትመልሽልኝ፣ ችግር እኔ ራሴ መልሰዋለሁ። መልሱ ልክ ካልሆነ አቋርጪኝ። አንድ ኦርቶዶክሳዊ ህፃን ልጅ በ40 ቀኑ ወይም በ80 ቀኗ ህፃናት ለምን ህፃናት እኮ ያምናሉ። ህፃናት እኮ ስለዚህ አሁን ለምሳሌ ህፃናት ስለማይሆኑ ይፈረድባቸዋል ልትሉ ነው እንዴ? ይሄ እኮ ጌታ ህፃናት ወደ እኔ መጡ ዘንድ አትከልክሏቸው። ህፃናት ለምሳሌ በወላጃቸው በሚያምኑት እምነት ለምሳሌ ስለማትመልሽልኝ አታቋርጪኝ። እሺ እኔ ስመልስ አሁን አንዴ ሚዩት አድርጊ። አንቺ ስለማትመልሽ መልሽ አልኩሽ፣ እምቢ አልሽ። እኔ መመለስ ጀምር እያቋረጥሽ ነው። አሁን አንቺ ስለማትመልሽ እኔ ህፃናት ውስጥ ግን ህፃናት ግን መጀመሪያ ስለዚህ ለምሳሌ ሲጀምር እኮ እዚህ ጋር የሚያወራው ወደ ኤፍሬም ልትመለሽ ስለሆነ አሁን ወደ ኤፍሬም ልመልስሽ ስለሆነ ዝም ብለሽ አዳምጪኝ። አሁን አታቋርጥኝ። እሺ ግን
ይቅርታ አንድ ጊዜ እንትን ልበለው ማለት እዚህ ጋር እኮ ያመነ እኮ ነው ያለው። ህፃናት አውጡ መጀመሪያ ማለት ነው፣ በኋላ እናወራለን ስለ ህፃናቱ። ግን እዚህ ጋር ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ያመነም የተጠመቀም ይድናል አለ አይደለ? እናንተ እኮ ያመነ የተጠመቀ ይድናል፣ ግን ጥምቀት ለድነት ነው ወይ ስትባ አይደለም ነው የምትሉት። እሺ ቲጂ አንድ ጊዜ አዳምጪ። እሺ ሚዩት አርጊው አንድ ጊዜ 1 ደቂቃ። እሺ አረጋለሁ። በጣም ይጠቅምሽ ነገር ነው። በጣም ትልቅ ጥያቄ ልተውልሽ ነው ለራስሽ ሄደሽ አሁን ዛሬውኑ ነው ካህንሽ ጋር ደውለሽ የምትጠይቂያቸው። ሚዩት አርጊው። ኦኬ በጣም አመሰግናለሁ። መልሱን አልመለስሽልኝም፣ ግን መልሱ ይሄ ነው። አንድ ኦርቶዶክሳዊ ህፃን ልጅ በ40 ቀኑ ወይም በ80 ቀኑ የሚጠመቅበት ምክንያት ልጅነትን እንዲያገኝ፣ የምን ልጅነት? የእግዚአብሔርን ልጅነት ያገኛል ብላችሁ ስለምታምኑ። ኦኬ የእግዚአብሔርን ልጅነት በ40 ቀኑ ሲጠመቅ የሚያገኝ ከሆነ በ15ኛው ቀኑ የማን ልጅ ነበር ልጁ? አንደኛ ጥያቄ ሄደሽ የምትጠይቂው ማለት ነው። በ15ኛ ቀኑ ልጁ ቢሞት ኖሮ ይጸድቃል ወይም ይድናል ወይስ አይድንም? ይድናል ካሉሽ አንድ ትምህርት እነግርሻለሁ፣ እኛም የምናምንበትን። አይድንም ካሉሽ ስላልተጠመቀ ማለት ነው። ታዲያ ለምን 40 ቀን ጠበቃችሁ ብለሽ ጠይቂያቸው። እንደማይድን እያወቃችሁ በ15ኛው ቀን ቢሞት በ20 ቀን ቢሞት እንደማይድን እያወቃችሁ የእግዚአብሔር ልጅነት ሳታሰጡት ለምን 40 ቀን ጠበቃችሁ? አየሽ፣ የሚያውቁት እውነት አለ። ላንቺ ያልነገሩሽ። ሚዩትሽን እንዳታነሽ እሺ። እኔ እናት እንዳታነሽ ሚዩትሽን። አንድ ሚዩት አርጊው። የሚጠቅምሽ ነገር ነው የምነግርሽ፣ ለክርክር አለ የምነግርሽ። እኔ ጥያቄ ነው የጠየኩሽ፣ ሄደሽ የምትጠይቂውን ጥያቄ ነው የምነግርሽ። ዝም ብለሽ ስሚኝ። አይድንም ካሉሽ ለምንድን ነው የእግዚአብሔር ልጅነት ሳያገኝ እንደሚሞት እያወቁ 40 ቀን ሙሉ የጠበቁት? ግርዛትን ወደ ጥምቀት ሲለውጡ 8 ቀንን ወደ 40 ቀን ሲለውጡ በራሱ አያስኬድም። የ8 ቀን ግርዛትን ወደ 40 ቀን መለወጥ ራሱ doesn't make sense። ኦኬ እሱ ወደ የፈለጉትን ቀን ወደ ፈለጉት ይለውጡ። የማይገባኝ ግን በ8 ቀንም ከሆነ መጠመቅ የነበረበት ማን ነው? የፕሪንሲፕሉ የቤተክርስቲያኒቷ ስርዓት 8 ቀንም ከሆነ በ7ኛው ቀንስ ቢሞት እንደማይድን እያወቁ 8 ቀን ስለምንጠበቁ? እንደማይድን እያወቁ 40 ቀን ስለምንጠበቁ? ሴቷ ልጅ እንደማትድን እያወቁ ከ2 ወር በላይ ለምን ጠበቁ እንዴ? በ2 ወር ውስጥ የሞቱ ብዙ ህፃናት የሉም በሚሊዮን የሚቆጠሩ? ስለ እነሱ ህፃናቶች ቤተክርስቲያንሽ ኃላፊነት ትወስዳለች ወይ? ለምን አላጠመቅሽም ስትባል 80 ቀን እስኪሞላው ነው የጠበቅኩት። አይድንም እኮ አይዳና የራሱ ጉዳይ። ከስርዓት ይበልጣል እንዴ ልጁ ነው የምትለው? እሱን ካህንሽ ይነግሩሻል። ስለዚህ ባጭሩ አስታውሺ፣ እኛ የምናምነው የሙስሊምም ልጅ ኤፍሬም ነግሮሻል፣ የፈለገው ሃይማኖት ልጅ ሊሆን ይችላል። ራሱ ኢየሱስ ህፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ስላለ ኤኒ ጥያቄ ካለው ሰው እሱን ሄዶ ነው መጠየቅ ያለበት። እንዴ ጥንተ አብሶ ያለበት ወይ ድቀተ ባህር ያለበት ወይ አዳም ኃጢአት ያለበት ህፃን ልጅ እንዴት ይድናል የሚለውን ጥያቄን ኢየሱስን ሄደ ጠይቀው። እንዴት ህፃናት ይዳኑ ትላለ? ሁሉ ሰው ከነ መርገምቱ ከነ እርግማኑ ይድናል ወይ ካልክ ሂድና ጠይቀው። ኤክሴፕሽናሊ ወይም ኤክስክሉሲቭሊ ህፃናቶች እንዲድኑ ፈቀደ። ወደ እኔ ይመጡ ዘንድ አትከልክሏቸዋልና የእግዚአብሔር መንግስት አይሽ፣ እግዚአብሔር መንግስት ዝም ብሎ ወደ እኔ ይመጡ ሲል ቦታው ላይ በነበረበት ቦታ ላይ እንዲጠጉት አይደለም። የእግዚአብሔር መንግስት እንደነዚህ ላሉት ናትና ብሎ የእነሱን ነገር ሲል አድርጎታል። አንቺ 40 ብታረጊው 80 ብታረጊው ለአንቺ ያልነገሩሽ ካህናቶችሽ በልባቸው የሚያውቁት እውነት አለ። 40ም ሆነ 35ም ሆነ 12ም ሆነ ልጁ እንደሚድን እኮ ያውቃሉ። ግን ትምህርት የኦርቶዶክስ ነው አሁን የምትናገረው፣ የእናንተ አይደለም እኮ ማለት እንዴት ህፃናት ወደ እኔ ይመጡ ዘንድ? ይሄ እኮ አሁን አንተ የምትናገረው እኮ ህፃናት በየትም ሰዓት ይምጡ እግዚአብሔር አይከለክላቸውም ምናምን እያልክ ነው። ግን ኦኬ ካልሆነ አንቺ ንገሪኝ። እንደሱ ካልሆነ አንቺ አስተካክኝ እስቲ። በ40 ቀን ጴንጤ ህፃን ልጅ የለም የጴንጤ ህፃን የለም እያለች ነው መሰለኝ። እሷ ትንገረኝ። አንቺ ንገሪ፣ ችግር የለውም። በ40 ቀኑ ነው ወንድ ልጅ የሚያጠምቁት። በ39 ቀኑ ቢሞትስ? በ15ኛው ቀንስ ቢሞትስ? እስኪ 40 ቀን ማለት ከ1 ወር በላይ ነው። ባይ ዘ ወይ እሺ፣ ቀኑ ቀላል ነው። ቢሞትስ ቢኖርስ የሚል ዶክተር እንትን የለም። ግን እኔ ያልኳችሁ ምን የለም? አይሞትም ህፃን አይሞትም። ህፃን በ35 ቀኑ ሊሞት አይችልም? በ20 ቀኑ ሊሞት አይችልም? እኔ ስለሱ እኮ አልጠየኳችሁም። የጠየኳችሁ እኔ መች ጠየቅሽኝ አልኩሽ። እኔ መች ጠየቅሽኝ አልኩሽ ብላችሁ ታምናላችሁ ወይ ነው ብቻ የጠየቅኩት። እውነት ይሄ ብቻ ነው። እናንተ ሌላ ያንቺን ጥያቄ ሰምተንሻል። የእኛን ጥያቄ ሰምተሽናል። መች ተመለሰልኝ? እኔ በእውነት እሺ፣ እኔን ጥያቄ ግን ሰምተሽኛል አይደለ? አሁን ቤተሰብሽ የምትጠይቂው ነገር ምንድን ነው መሰለሽ? እውነት የእግዚአብሔር ልጅነት እንዲያሰጥ ኬር የምታደርጉ ከሆነ የእውነት እንደ ካህን እንደ አገልጋይ ስለ ነፍሳት የሚገዳችሁ ከሆነ 40 ቀን ሙሉ ምን አስጠበቃችሁ? 40 ቀን ማለት ከ1 ወር በላይ ነው። የኔ እናት በ1 ወር ውስጥ አንተ 40 ቀን እና 80 ቀን ማለት ነው።
እንደሆነ 40 ትቆራረጫለሽ። እኔ እናት ምን አልሽኝ? አይ ቲንክ ትቆራረጣለች አለ ይፍዬ ይሰማል። ተቆራርጣለች። አሁን መጣሽ መሰለኝ። እሺ አሁን መጥተሻል። አቋረጥሽኝ እያወራሁኝ ምን ልትይ ነበር? ኤፍሬም እኔ ይሄ ጥምቀት አይ ኔትወርክሽ መቆራረጥ ጀምሯል። ለምን ነገሩ? እሺ አሁን ደግሞ መጣሽ። የእናንተ እኮ ይሰማኛል። እሺ እኛ ይሰማሻል? መልካም አሁን ጥሩ መጥተሻል። ምን ልትይ ነበር ያቋረጥሽኝ? አሁን ህፃናቱ ምናምን አይደለም እኮ ህፃናቱን እኔ የጠየቅኩት እኮ ጥምቀት ለድነት እናንተ ያድናል ትላላችሁ ወይስ አትሉም ነው። በቃ ይሄን ብቻ መልስልኝ። ጥምቀት ያድናል ወይስ አያድንም? እኔም እኮ መለሰልሽ። እናንተ ማትስ እኮ ያመነ ግዴታ አንድ ሰው እኮ የኔን ልትሰሚ ፈቃደኛ ስላልሆንሽ ያንቺን ልመልስልሽ እና ወደ ኤፍሬም ልመልስልሽ። ጥምቀት ለድነት እኛ ብቻ አይደለም የማንለው፣ ቲክቶክ ላይ ብቻ ያሉ ናቸው ጥምቀት ለድነት የሚሉት። ቤተክርስቲያንሽ ራሱ ያልተጠመቀ ይድናል ብላ መጽሐፏ ላይ አትማ አሰራጭታለች። ላሳይሽ። ያልተጠመቀ ይድናል? አዎ፣ በቤተክርስቲያንሽ መሰረት አሁን መጽሐፍ ቅዱስ አሁን እናንተ እንትን ልታወጡ ነው። ምንድነው ገድል ልታወጡ ነው? ገድል ለካ ውሸት ነው አይደለ? ይቅርብን አይደል? አይደለም ውሸት። እናንተ መጀመሪያ እስቲ የእግዚአብሔር ቃል ሳትቀበሉ እስቲ በእውነቱ ይገድናው ገድል የእግዚአብሔር ቃል አይደለም። እናንተ ለኛ አይደለም ተናገር። ገድል የእግዚአብሔር ቃል አይደለም ወይ? እቺን መልሽልኝ። አሁን የጠየቅሽኝ ያንቺንም ጥያቄ ስመልሽ አትከራከሪኝ። ገድል የእግዚአብሔር ቃል አይደለም እናንተ ቤት? እሺ በቃ እሺ ልመልስ። አትመልሽ። ቆይ ይሄን ጥያቄ ስሚ። ገድል የእግዚአብሔር ቃል አይደለም ወይ? ይሄንኑ ጥያቄ ሌላ ወደ ጥምቀት ነው አለ። ይሄን መልሽልኝ። እሺ ልመልስ። ጥምቀቱን አልነገራችሁኝ። እሺ ይኸውልህ ለምሳሌ ማለት ነው አሁን እናንተ ገድል ምን ትላላችሁ? የቤተ ክርስቲያን ዶግማ ምንድን ነው የሚለውን ታውቃላችሁ? ግን የቤተ ክርስቲያን ዶግማ ለምሳሌ እኮ እናንተ ያንን ገድል እኮ የሆነ አሁን ለምሳሌ አንድ የሆነ የተጋደለው ህይወቱ አሁን እሱ ላይ የሆነ ነገር ኖሮብን እኛ በሱ ያድነናል ብለን አናምንም። ስለ ገድል እናውቃለን። አንቺ ነሽ የማታምኚው። ቤተክርስቲያንሽ መሪዎች አንተ እንደሚሉ ካህናቶችሽ አሁን ኤፍሬም ያሰማሻል። እኔ ፔጅ ላይ ገድል መጽሐፍ ቅዱስ ገድል ነው። ዝም ብለሽ ስሚኝ። ገድል መጽሐፍ ቅዱስ ገድል ነው ብለዋል የአንቺ ቤተክርስቲያን ካህናቶች። ስለዚህ እኔ በፈልግ ውሸት ነው። ኤፍዬ እንዴ ስራ ላይ ስላለሁኝ እሺ ቆይ ነው መጽሐፍ ቅዱስ የትኛው መጽሐፍ ቅዱስ? አሁን እናንተ መጽሐፍ ቅዱስ ራሱ ማን እንደሰጣችሁ እኮ አታውቁ። ጌታን በሚያውቀው ማለት ነው። በእውነቱ እያዳመጥሽ ነው ቲጂ። እግዚአብሔር ውሸት ነው ብለሻል አይደል እንዴ? ውሸት ነው ካልሽ በኋላ እስቲ ካህናቶችሽ እነ ዶክተር ዘበነ ምን እንደሚሉ እንስማቸው። ገድል መጽሐፍ ቅዱስ ነው አይደለም ብለዋል የሚለውን እንስማው። እፊ ከተመቸ ቪዲዮን ክፈትላት፣ ካልሆነ ይቺን ሀሳብ ግን አንዴ እንዳታደባብሰው ኤፍሬም፣ አንዴ ይቺን ሀሳብ አድማልኝ። ገድል መጽሐፍ ቅዱስ ገድል መሆኑ መጀመሪያ ካህናቶች እንደሚናገሩ ውሸት ብላኛለች። መረጃውን እናሳያታለን። ስለዚህ ገድል ስናነሳ አያንዘፍዝፋችሁ መጽሐፍ ቅዱስ አይደለም ቢባል አያንዘፍዝፋችሁ። ቆይ ድምፄን ላሰማላችሁ። ድምፄን አንዴ ላሰማ ወገኖች። ሁለት ስልክ አለ? አዎ። እሺ ዳጊ ጋ ግባና ገድል መጽሐፍ ቅዱስ ነው መጽሐፍ ቅዱስ ገድል ነው ያሉበትን አሰማን። ዝም ብለህ ከፍታው እሱ ይኸውልህ ቅርንጫ ገድላት ማለት ውሸት ብለሻል። ሰው ተጋድሎ ክርስቶስን የሚያፈቅርበት ክርስቶስን እንደሱ እንዴት ጠረጴዛ ነከሽ አለ። የሆነ ነገር ንከሽ አንዴ። እሺ ነክሳለች እና ትልቁ ላይ ሆኜ ላሰማ ወይስ ትልቁ ላይ ሆንና አሰማ? ድምፅ ብቻ ላሰማ ወይስ ይቻላል? አሉ እነዚህ ቅዱሳት መጻሕፍት አሉ። ቪዲዮ ብታሳያት እነዚህ መጻሕፍት እሺ ታዛዥ ነኝ። ኦኬ ቅዱሳት
ቅዱሳት መጻሕፍት አሉ። እነዚህ መጻሕፍት ድርሳናት፣ ገድላት፣ ታምራት ወይም ደግሞ አዋልድ መጻሕፍት የሚባሉ መጻሕፍት የመጽሐፍ ቅዱስ ልጆች ናቸው። አባታቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተቀዱ ንጹህ ምንጮች ናቸው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በራሱ ገድል ነው ወይም ደግሞ ገድል መጽሐፍ ቅዱስ ነው። እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም። ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ቅዱሳት መጻሕፍት አሉ። እሺ እናመሰግናለን። ልናገር ምን ትናገራለህ? ምን አፋለሽና ትናገራለሽ? ይቅርታ በይ እንጂ ይሄ መልስ ልመልሳለን። እናንተ ማለት ያሰማችሁ እኮ ይቅርታ ቲም መልስ ልመልስ አፋለሽ። አሁን መልስ የምትመልሽበት እኔ አንቺን በሆን ግን አፌን በጨርቅ ጠቅልዬ በቃ ታች መሬት እያየው አቀርቅሬ ይቅርታ አድርጎልኝ ይል ነበር። ይቅርታ አድርጎልኝ ይል ነበር። እኔ ያለለም እቺ ቅድስት ቤተክርስቲያን እኮ ስንዱ ለእናንተ ራሱ መጽሐፍ ቅዱስ የሰጠች እውነተኛ ክርስቶስ የሚመለክበት የሆነች ቅድስት ቤተክርስቲያን ማለት ነው። እናንተ አሁን የቆራርጣችሁ ያተባለው እንደተባለው የተባለው የቆራርጣችሁ ያመጣችሁ ሲጀመርኛ በገድል አይደለም። ጠረጴዛውን ድጋሚ ንከሽ። መጽሐፍ ቅዱስ ሰጣችሁ ስትይ ልደተ ቃል መጽሐፍ ቅዱስ ይዞ መንገድ ላይ የሚያድለው መጽሐፍ ነው ሰጣችሁ? መጽሐፍ ቅዱስ ኦርቶዶክስ የምትይን ወይስ የትኛውን መጽሐፍ ቅዱስ ነው ኦርቶዶክስ የሰጠችን? ስለ ልደታ ስልታወራ ነው እንዴ? አይ የትኛው መጽሐፍ ቅዱስ ነው ኦርቶዶክስ የሰጠች? እሱም ነው መጽሐፍ ቅዱስ ሰሞኑ ሲያድል ነበረ። እሱን ከሆነ የምትይው ብዬ ነው እንጂ ምን መጽሐፍ ቅዱስ ትሰጡናላችሁ? እኛና እናንተ ከፈለክ ደግሞ ነኳለው ልደታ እንዲሰጥ ምን እንዲሰጠኝ መጽሐፍ ቅዱስ? አይ እሱም አልደፈረም እስከዛሬ ድረስ ለጴንጤ መጽሐፍ ቅዱስ እሱም አይሰጥም። መድሎተ ጽድቅ የሚባል መጽሐፍ ነው ለጴንጤ የሚሰጠው እንጂ ድፍረት ነው። ለጴንጤ ኦርቶዶክስ መጽሐፍ ቅዱስ መስጠት ራሱ ነውር ነው፣ ድፍረት ነው። ጴንጤ መጽሐፍ ቅዱስ የጴንጤ ንብረት መጽሐፍ ቅዱስ እኮ ነው። ኤፊ አንዱ እኮ ማለት ነው ኢየሱስ ያድናል እያለ እየሄደ ኢየሱስ ያድናል የሚለው ቃል የት ነው የሚገኘው ሲለው አያውቀውም። ከዛ እንዲሁም መጽሐፍ ቅዱስ ሸለመው እሱ ራሱ ማለት ነው። ከፈለክ ይሰጣል፣ ችግር የለውም። ችግር የለውም። እኛ መጽሐፍ ቅዱስ ጴንጤ ቤት ችግር የለውም፣ ያደግንበት ነው። ገና ማንበብና መጽሐፍ ሁሉ ስንጀምር መጀመሪያ ያነበብነው መጽሐፍ ከኑሮ ዘዴና ከእርሻ መጽሐፍ በፊት መጽሐፍ ቅዱስ ነው። ስለዚህ አይዞሽ፣ ችግር የለውም። አንቺ በውዳሴ ማርያም ነው ያደግሽው፣ እኛ ደግሞ በእግዚአብሔር ቃል ነው። እናንተ ለምሳሌ አሁን እኮ እንትኑም አልመለሳችሁልኝም። ጥምቀት ለድነት ነው ወይ ብዬ ጠይቄ ነበር፣ አልተመለሰልኝም። ይሄንን ደግሞ አምጣችሁ ያሰማችሁት ደግሞ ተቆራርጦ ምናምን። እኛ ሲጀመር መጀመሪያ እኮ አሁን ለምሳሌ ተክልዬ ምናምን ትላላችሁ። እነሱ ሳይኖሩ እኮ ቅድስት ቤተክርስቲያን እኮ ነበረች። እቺ ሲኖዶነች የእናንተ መጽሐፍ ቅዱስ የሰጠች መጽሐፍ ቅዱስ መቼ ነው የሰጠችን? መጽሐፍ ቅዱስ መቼ ነው የሰጠችን? እና አኬሲ በር ዘግቶ ሲፎግራችሁ መታችሁ እውነት አረጋችሁት አይደል? ሃይማኖት አርጋችሁት መታችሁ። መቼ ነው መጽሐፍ ቅዱስ ለፕሮቴስታንት ኦርቶዶክስ የሰጠችው? የእኛ ልጆች አኬ ልደታ ቃል ምናምን እንዲሁም እያስተዋወቃችሁ እንዲሁም አስተዋውቁ። እነሱ መጽሐፍ ቅዱስ እየዞሩ የሚሰጡት ሰሞኑ እሱን ነው ለእናንተ ሰጣችሁ የምትዩ? እሱ አይደለም መጀመሪያ ያዛችሁትን እንትን መጽሐፍ ቅዱስ እናንተ 61 ተብሎ ይሄ እንትን ያለ 61 ነው። ካዲያ ለምን 81ን አልሰጠችንም? ኦርቶዶክስ ለምን ቀንሳ ሰጠችን? ኦርቶዶክስ ተሰጠች። እኔ ስጠይቅ አንተ ጠይቀኛለህ። ኤፊ በእውነት የምታወሪው ነገር ሁሉ በጣም የሚያስቅ፣ በጣም ማንበብና መጽሐፍ የሚችል ሰው መናገር የሌለበትን ነው የምትናገር። እውነት ለመናገር መጽሐፍ ቅዱስ ኦርቶዶክስ ሰጠቻችሁ ትላለች። ኦርቶዶክስ 80 ነው ያላት፣ ገና አልተዘጋም ቀኖና ሁሉ ትላለች። ገና 90 ልታስገባው ነው። ለእኛ 66 ለምን ሰጠችን? ቀንሳን የሰጠችን
መጀመሪያ እኔ መጀመሪያ ራሱ የጠየኩት ማለት ነው ቀንሳ ሰጣችሁ ነው ኦርቶዶክስ አልመለሳችሁ። እናንተ እናታውቁትም እኮ እናውቃለን። እሱ ኦርቶዶክስ ቀንሳ ሰጣችሁ ነው ወይ መጽሐፍ ቅዱስ? እናንተ እኮ የሚያስፈልገው ሰምተሽ ነው። ከዚህ በላይ አታውቂም። ሲፎግርሽ አክሊል ቤቱን ዘግቶ ቤተክርስቲያን የሰጠቻችሁ መጽሐፍ ሲል እሱን ይዘሽ መጣሽና እኛ ሰተናችሁ አልሽ። አሁን ጥያቄ ስጠይቅሽ አይን ፍጥጥ ጥርስ ግጥጥ የለም። ለምን ይዘሽ የመጣሽው እሷን ብቻ አኬ ትላለ። ያው እነሱ እኮ ያው አኬ ልደተ ቃል አሁን የቀረ ያው እነሱ ናቸው። ያልተናገርኩም ስለነሱ የእናንተ ጻድቃን ሰማዕታት እነሱ ሳጠቅሱ እኮ እናንተ ማውራት አትችሉም እንዴ? ጌታ ሆይ እሺ ትጂ አሁን እነሱ ይኸውልሽ ያለ እውቀት ስለሚያሳስቱሽ የእነሱን የሚሉትን ይዘሽ ስለመጣሽ ነው። ዝም ብለሽ ጠጥተሽ በባዶ ሆድሽ የእነሱን ነው አሁን መተሽኛ ላይ እየደፋሻለሽ። ለዛ እኮ ነው አየሽ፣ እነሱ በር ዘግተው ነው የሚያወሩት እኛ በሌለንበት። አሁን አንቺ ችግሩ እኛ ያለንበት ይዘሽ መጣሽ የእነሱን ውሸት ማለት ነው። ለዛ እኮ ነው እኔ እግዚአብሔርን ቃል ጥምቀት ለድነት ነው ወይስ አይደለም ስል መጽሐፍ ቅዱስ የሰጠናችሁ ኦርቶዶክስ ነች አለች። መቼ ነው የሰጠችን? ይህንን ሳትመልስልኝ አሁን ወደዛ ገባ። መቼ ነው የሰጠኝ? አንቺ ነሽ ያልሽው። ኧረ ራስሽ እኮ ነሽ ያልሽው። አንቺው ታመጪው፣ አንቺው ታሮጪው። አንቺ ነሽ ያመጣሽው፣ አታሩጪው። አሁን መጽሐፍ ቅዱስ ኦርቶዶክስ ነች የሰጠቻቸው አልሽ። መቼ ነው የሰጠችን ኦርቶዶክስ መጽሐፍ? እሺ ይህንን መጀመሪያ ያንን ሳልመልስ ብዙ ቦታ ሄደ። መልስልኝ። ጥምቀት ለድነት ነው አይደለም? ይቅርታ ጠይቂ። ለዚህ እንኳን ኦርቶዶክስ መጽሐፍ ቅዱስ ሰጠቻችሁ ላልሽ ይቅርታ ጠይቂ። አዳዲስ ጥያቄ ታነሳና ሲከብዳ ጥምቀት ለድነት ትላለች። የሆነ ነገር ታነሳና አላዋጣ ሲል ሩጫው እንደገና ይጀመርልኝ ትላለች። ይዛ መጣች፣ የነገሯትን ይዛ መጣች። ከዛ ያው እንትን የሚደረግ አይደለም። ለዛ ነው ትጂ በጣም ድምፅሽ ርቋል። ትጂ ድምፅሽ ርቋል። ድምፅሽ ርቋል። ኧረ አውቀን አይደለም፣ ድምፅሽ ርቋል። ኤርፎን ካረግሽ አውጪው። ኤርፎን ይሰማችኋል? ድምጿ አይሰማም። ሀሳቧም ድምጿም ርቋል። ቲጂ ይሰማል። እያወቃቸው እንደዚህ የምትሉት አሁን አለመመለስ ላትመልስ አይደለም። አሁን የመጣሽው አሁን መጣሽ። ቅድም አትሰሚም ነበር እንዴ? ከታች ያሉ እኮ ራሱ ይታዘባሉ እኮ። ቲጂ ተይ እንደዛ አትበይ። እሺ ይቅርታ። እሺ ድምፅሽ ጠፍቶ ነበረ። እሺ ግን እሺ ንገሩ። አሁን ለምሳሌ ማለት ነው እናንተ አሁን ለምሳሌ ለምን ግን ተከፋፈላችሁ? ማለት ብዙ አሁን እዚህ ጋር ቁጭ ስትሉ የኛ ቤተክርስቲያን ማለት ነው እንደዚህ ስትሉ አንድ ላይ ትሆናላችሁ። ግን እናንተ በጣም የተለያየ ትምህርት አላችሁ። በምንድን ነው የተለያየ? መልሱ ሳልመለሳችሁልኝም ይቅር በቃሽ። መልሱ ችግር የለውም። አንዴ ልደታ ቃል ትላላችሁ፣ አንዴ የሆነ ነገር ትላላችሁ፣ አለመለሳችሁ። እነሱ ናቸው መምህራኖች፣ እነሱ ናቸው። ከእነሱ ተምረሽ ነው እኮ እንደዚህ የሳትሽው። እሺ እነሱ ያው እናንተ የሚያስቸግር እናንተ የሚያስተምራችሁ ከፈለጋችሁ ገብታችሁ ልደት ያውቃል። እኛ በሰንበት ተማሪ አልማርም። የኛ አስተማሪዎች ፕሮፌሰሮች ናቸው። የሰንበት ተማሪኛን ሊያስተምራይ። እሺ ለምሳሌ ማለት ነው ዝም ብለህ ቆይ አንቺ ስማቸውንም ልክ አይደለሽም። ራሱ ልደት ያውቃል አላለች? ልደት ቃል እኮ እላለሁ ብላ ምን ያውቃል? እሺ በቃ እኔ እኮ ከስማቸው እናንተ እኮ 10 ስለምትጠሯቸው በቃ እነሱ ያለ እነሱ መቼስ አንድ ነገር አኬ ምናምን። አሁንማ 6ኛ ሶላር 7ኛ ሶላር እያላችሁ ነው የምትቀጥሉባቸው። ሰው ማምለክ እናንተ ቤት ነው። አሁን ራኬ እናንተ ፎቶ ለጥፋችሁ ጠዋፍ ይዛችሁ መስገድ 6ኛ ሶላር እኮ እያለችን የምን ሶላር ነው ደግሞ? ሶላር አለች። የእናንተ እንደዛ እያላችሁ ነው። እሱ አይደለም ግን ማለት ነው
ተናገሩ ነው ራሱ ማለት ነው። ሶላር ሲስተም በራሳችን ቪዲዮ አይቻለሁ። እውነት ተበጣሰን የሚል ቪዲዮ አለ። አሁን ለምሳሌ እሱ በእናንተ ራሱ ብዙ ተከፋፍላችሁ ግን ቤተክርስቲያን ጫና ለማድረግ ተሰባስበው ልክ ነሽ። የተከፋፈልነውን እኔ ልንገርሽ። አሁን ለምሳሌ የተከፋፈልንበትን ልንገርሽ። አሁን ሚዩት አድርጊ። የተከፋፈልንበትን ልንገርሽ። እኔ ሚዩት አድርጊ አንቺ። ኤርሚም የተናገረውን እኔም የተከፋፈልንበትን ልንገርሽ። ለምሳሌ የተከፋፈልነው ለሁለት የተከፋፈልንበትን ላሳይሽ። ለምሳሌ በአንደኛው ቡድን የቀሲስ ዲበኩሉ ቡድን ሰው ልጅ ኢየሱስ መጥቶ ሲሞት ሁሉም ሰው ከአዳም በደል ነፃ ወጥቷል፣ ድኗል ይላሉ። ከዛ በኋላ የተከፋፈለ የተከፋፈልንበትን ሚዩት አድርጊ። የተከፋፈል የእናንተ ይወራ የኛ ይደበቅ ነው። ሚዩት አድርጊ። አሁን ክፍፍሉን ልንገርሽ። ስለኛ አይደለም። ሚዩት አድርጊ። አስወርድሻለሁ እምቢ ካልሽ ሚዩት አድርጊ። አሁን ጀምረሻል። ማን ጀምር ያለሽ? እነ ቀሲስ ዲበኩሉ ሰው ሁሉ ድነዋል። እሺ በቃ ታችሁኛ። እነ ቀሲስ ዲበኩሉ ሰው ልጅ ሁሉ ድነዋል፣ ከአዳም መርገም ኢየሱስ መጥቶ ሲሞት ድኗል፣ ያመነበትም ያላመነበትም ይላሉ እነ ቀሲስ ዲበኩሉ። እነ መዝሙር ያሬድ በዛ ሳይድ ያሉት እንዳለ እንደዛ ይላሉ። እነ አክሊል ክንፍ ደግሞ አረ ምን ሲደረግ ሰው አዳማዊ ማንነቱን አውልቆ ክርስቶሳዊ ማንነቱን የሚለብሰው አምኖ ሲጠመቅ ነው ብሎ ያምናሉ። አየሽ ጭፍጭፍ በነገረ ድነት ማለት ነው። እና አክሊል ኢየሱስ ስጋው ፍጡር ይባላል ይላሉ። በዛ በኩል ደግሞ ያሉት እንዴት ተደርጎ ይላሉ። እነዛ ማርያም ደግሞ ኢየሱስ በስጋው ፍጡር አይባልም ሎቱ ስብሐት እንዴት እንዲህ ይባላል ይላሉ። ጭፍጭፍ በዚህ በኩል እና አክሊል ማርያም ጥንተ አብሶ አለባት፣ የወደቀውን ማንነት የወደቀውን ስጋ በእነሱ አገላለጥ የወደቀውን ስጋ ይዛለች ይላሉ። በዛ በኩል እንዴት የወደቀውን ስጋ ይዛለች ትላላችሁ ይላሉ። እነዛ ማርያም ደግሞ ጭራሽ ሊቃውንቱ ተብለው ተጠርተው እነ ዶክተር ሮዳስ ሁሉ በፍጹም ቤተክርስቲያናችን እንደዚህ አታምንም አሉ። እና አክሊል ደግሞ እኛ እንዲህ ነው ምናምነው የራሳችሁ ጉዳይ አሉ። ጭፍጭፍ በዚህና በዛ ጭፍጭፍ። በስንት ነገር ነው የምትጨፋጨፉት እናንተ? በአንድ ነገር ተስማምተው ያውቃሉ እንዴ እናንተ ሰዎች? ተከፋፍላችሁ ከሆነ እኛን እያላችሁ ያለት እናንተ እኮ ብጥስጥሳችሁ የወጣ ሰው እኮ ናችሁ። ብጥስጥሳችሁ ማለት ነው። እዛውም አንዲት ቤተክርስቲያን አለች ኩላዊት ስንዳዊት ምናምን እያልሽ ነበር ቀደም። አንድ ቤተ እምነት ውስጥ ሆናችሁ ግን ተበጣጥሳችሁ አልቃችኋል። እኛ ጋር መተሽ ስለምን ለያየት ነው የምታወሪው? ስለዚህ መጀመሪያ ሂጂና እዛ አሁን እንኳን ቤተክርስቲያን ትሳሳታለች አትሳሳትም በሚለው አሁን እንኳን ገና እየተቀጣቀጡ ነው ገና አሁን ማለት ነው። እና እናንተ አንድ የምትሆኑበት እኮ ርዕስ የለም። እናንተ አንድ የምትሆኑት መናፍቃን ለማለት ነው። መናፍቃን ይሉና ተሰብስበው እርስ በርስ ደግሞ ሲከታከቱ ይውላሉ። በምን ትምህርት ተስማምታችሁ ታውቁና ነው እናንተ እኛን ተለያይታችኋል፣ በትምህርት በአመለካከት ተለያይታችኋል የምትሉት? እና ያቆምኩትን እንደውም ባቢሎን 5-6 ምናምን እያልኩ እቀጥላለሁ። አሁን ባቢሎን በሳሎንን ማለት ነው የምትቀጣቀጡበትን ትምህርት ማለት ነው። እሺ ጴንጤ መሰረት የለውም ይላል አንድ ሰው። ጴንጤ መሰረት የለውም ይላል። አይ እኛ በሐዋርያቱና ነቢያቱ መሰረት ላይ ታነጻችኋል ነው የሚለው። መሰረት አለን እኛ፣ ግን አዲስ መሰረት እንደናንተ አንመሰርትም እኛ። እናንተ በየጓሮ በየገዳሙ አዳዲስ መሰረት ትመሰርታላችሁ። አዳዲስ ትምህርት አዳዲስ ሃይማኖት ይፈለፈላል እናንተ ቤት። እኛ ግን አንድ መሰረት ነው ያለው፣ ተመስርቶ አልቋል። እኛ መሰረት አይደለም ቀለም መቀባትም አይቻልም። መሰረቱ ኦልሬዲ በዛ መሰረት ላይ ስለታነጽን ማለት ነው። ስለዚህ እንደዛ ነው። እሺ ሌላ ሰው ደግሞ እናስገባ። እስቲ ገስት ላይ ብዙ ሰው ስላለ ኦርቶዶክሳውያን ብቻ እስቲ አንድ ቁጥር ገስት እንትን ኮሜንት ላይ አንድ ቁጥር ጻፉልን። ኦርቶዶክሳውያን ኦርቶዶክስ የሆናችሁ ብቻ አንድ ቁጥር ጻፉ ኮሜንት ላይ። ኦርቶዶክስ የሆናችሁ ብቻ አንድ ቁጥር ጻፉ። ሄሎ ወይዬ
እንግዲህ ከየት ቤተ እምነት ነው? ኦርቶዶክስ። ኦኬ፣ ከኦርቶዶክስ ነህ? ያው ከኦርቶዶክስ ነኝ። ነፍስዬ በመዋልል ላይ የሚገኝ የኦርቶዶክስ እምነት ተከታይ። ነፍስ ለምን ዋለለች? ምን አውቃለሁ። ሰሞኑን ስማቸው ይለኛል እና እዚህ ከእናንተ ቤት አልጠፋም። ግን ጭቅጭቃችሁ፣ ክርክራችሁ ደስ አይልምና እሱ ነገር ካስተካከላችሁ ምናልባት የመስማት ፍላጎቴ በተለይ ዳጊ፣ አንተ እና ኤርሚ ባላችሁበት መገኘት በጣም መታደልም ነው፣ ደስ የሚልም ነገር ነው። ትንሽ ቤኪ ጋር ችግር አለ። ቅድምም ነግሬዋለሁ በሜሴጅ ካነበበ አላውቅም፣ እሱ ያበዛዋል። ኦርቶዶክሳውያን ለሚያነሱላችሁ ጥያቄዎች የምትመልሷቸው መልሶች ትክክለኛ ቢሆኑና ክርክር የበዛበት ባይሆን ለማመን ያልተዘጋጁትን ሰዎች ደግሞ ባታቆዩቸው። የውሸት የሚመስል ሰዎች አሉ። አሁን እዚህ ጋር እኔ ተጥጄ ሙለው ማመሸው ያው ያሉበት ቦታ ምሽት ስለሆነ አሁን እየነጋ ነው። በእርግጥ እውነቱን ለመውሰድ እና ጌታን ለመቀበል ማለት ከጌታ ጋር አብሮ ለመቆየት እስከሆነ ድረስ ትክክለኛው መንገድ ብትሄዱ፣ እኛም የምንደነግጥበት ባታረጉን፣ ከዚህ ሸሽተን ቴዲ ሐዋሳ ሄደን ፖለቲካ እንድንሰማ ባታረጉን ደስ ይለኛል። እሺ አባት፣ ኮሜንትን እንደ ኮሜንት ተቀብለናል። ኤርሚያ አለ አለ ወንድምነት አልሰማሁትም። ምንድን ነው ያለው? አልገባም። አይ አውራው እስኪ እየሰማው ነው። ነፍሴ እየዋዠቀች ነው፣ እናንተን እየሰማው ነው ግን ምናምን አለ። ኦርቶዶክስ ወንድም ነው እና አውራው ኤርሚዬ። እሺ ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ ነኝ። እሺ ከ2 ዓመት በፊት ነው የተጠመቅኩት። በየት? በኦርቶዶክስ? በኦርቶዶክስ። ከዛ በፊት የምን እምነት ተከታይ ነበርክ? ከዛ በፊት እምነት አልነበረኝም ማለት ይቻላል። ቤተሰቦቼ ከሙስሊም ናቸው። 2000 ዓመተ ምህረት ላይ ናዝሬት ተልኮ ለትውልድ ነብይ ማን ነበረ ስሙ? ዘላለም ነው። ነብይ ዘላለም በመሰረተበት ሰዓት አንድ ጊዜ እጁን ችሎልኝ እንትን ብሎ ትማራለህ ብሎኝ ከዛ በመሀል ጠፋው። ከዛ ከብዙ ዓመታት ቆይታ ታዲያ ፔንቴ ነበርክ ማለት ነው? ዘላለም ጋር ከነበርክ አልጀመርኩማ። አልተጠመቅኩም፣ ትምህርትም አልተከታተልኩም። ቸርች ብቻ እከታተል ነበር እንጂ ጥምቀቱን አልወሰድኩም፣ ክትትልም አላረኩም። ግን ከ2 ዓመት በፊት የሆነ ገዳም ሄድኩና ወደዚህ ወደ አማራ ክልል እዛ ያለው ነገር ደስ አለኝ እና እዛው ነው ተጠምቄ የተመለስኩት። ማጋን የተጠመቀው የሆነ ስሙ ወደ ደብረ ብርሃን አካባቢ ያለ አንድ ገዳም ነው። በኦርቶዶክስ ማን ነው የተጠመቀው? በኦርቶዶክስ ማን ነው የተጠመቀው? በኦርቶዶክስ የተጠመኩት። ኦኬ። ምንድነው አሁን ነፍስ ታዲያ ግራ የተጋባው ከተጠመቅ በኋላ? ከዛ በኋላ ከተጠመቄ ትምህርት ተከታተልኩት። እዛም የተወሰነ ጊዜ ባለትዳር ነኝ፣ ልጆች አባት ነኝ። በነገራችን ላይ ባለቤቴ እልም ያለች አክራሪ ኦርቶዶክስ ነች። ትሰግዳለች፣ ቤት ውስጥ ቤተክርስቲያን ትመላለሳለች፣ ልጆቼን ሁሌ ታቆርባለች። አብራችሁ ነው የምትኖሩት? አብረን ነው የምንኖረው። እኔ ግን በእሱ ሀሳብና በምታደርጋቸው ነገሮች ደስተኛ ነው። ኦርቶዶክስ ስትል እና ትንሽ እንከራከራለን በመጽሐፍ ቅዱስ ጉዳዮች ላይ። እሷ መጽሐፍ ቅዱስን አትነካም፣ በሌሎች መጽሐፎች ነው ጸሎቷም እምነቷም።
እኔ ደግሞ ከመጽሐፍ ቅዱስ ጋር የተገናኘ ቢሆን እዚህ ላይ የሚለውን ብታደርግ ይላታለሁ። ለምን እንደዛ እንደማደርግ አይገባኝም። ግን ፈልገውና ወደው ነው የምታደርገው አንተ? በጣም መናገር ስጀምር ራሱ ስሜቴ ልዩ ነው የሚሆነው እና በጥል ወይ በሆነ ነገር ነው የምናቆመው፣ ወይ ልጆቹ ናቸው በመሀል የሚያስቆሙ። አንተ የምትናገረው እንደ እግዚአብሔር ቃል ነው። እኔ የምናገረው እንደ እግዚአብሔር እንደ መጽሐፍ ቅዱስ ቃል መጽሐፍ ቅዱስ ማለት ነው። እና በዚህ መካከል ምንድነው ሰላማችሁን አጣችሁ ወይ? የግልህን ሰላም አጣህ ወይስ የግል ሰላም? የራሴን የግል ሰላም ነው ያጣሁት እንጂ ከእሷ ጋር በተገናኘ አይደለም። ኦኬ፣ የግልን ሰላም ያጣኸው ከእሷ ጋር ያለ ህብረት አለመግባባት በተፈጠረው ነገር ነው መነሻ ያደረገው ወይስ ውስጥ የምታነበው የእግዚአብሔር ቃል እየረበሸህ ነው? አሁን እያነበብኩ አይደለም፣ እናንተን እየሰማሁ ነው ያለሁት። አሁን ከኢትዮጵያ ወጥቻለሁ፣ ወደዚህ አረብ ሀገር ነው ያለሁት። እናንተን እየሰማሁ ነው ያለሁት። መጽሐፍ ቅዱስ ያኔ 2000 ዓመተ ምህረት ላይ ማንበብ የጀመርኩ ቸርች ሲሄድ በዛው ነው የተውኩት። ከዛ በኋላ አንብቤም አላውቅም። እኛ የምናሰማ ነገር ረበሸህ ታዲያ? አልረበሸኝም፣ ደስ ብሎኛል እንጂ ይልቅ እንዳይረብሸኝ ግራ እንዳያጋባኝ ከኦርቶዶክሶቹ ጋር የምታደርጉትን ክርክር በጭቅጭቅ የተሞላ ወይም ደግሞ እነሱ ለመፎገር እንትን ለማለት ሲመጡ በዛ ዘይቤ መሰረት እንደ አብራችሁ አሁን እንዳሆኗ ልጅ ድግምግሞሽ ይበዛዋል። የሁሉ ሰው አለ እዚህ ውስጥ እና የሆነ ቁም ነገሩን እያጣል ጭቅጭቁ መመላለሱ እየበዛ ሄደና ዳጊ መዝሙር ያወጣበት ሰሞን ነበር 2000 ዓመተ ምህረት የሱ መዝሙር እየሰማሁ ነው ቸርች የሚሄድ የነበረው እና ባለፈው ገብቼ አንድ የመዝሙሩን ቃል ከሱ ጋር ባወራ ብዬ ብናገር ሜርሲ ነች ማምትባል አሽከንትራ እንደወረወረች ልነግርህ አልችልም። ልክ እንደዛው የእናንተ ቤተ እምነት ተከታዮች ገብተው እናንተን ለማመስገን ምናምን ሲሞክሩ የምትወረውሯቸው ውርወራ ደስ አይልም። እኔ በመጣ እንደዚህ አይነት ውርወራ የሚከናወንብኝ ከሆነ ሌላም ሰው እየፈራ ይሄዳል እና በእግዚአብሔር ሰላምታ እያቀረባችሁ እኛ እንደዚህ ነው እያልን ያለ ነው። አትግቡ። ሰው አይሰማም። በእርግጥ በእናንተ መፍረድ ይከብዳል። ግን እንደዛም ቢሆን በትህትና ብትቀበሏቸው ገብቷል። ምን አይነት ልብ እንዳላቸው ክርስቲያኖች መታወቅ አለበት። ለክርክር ብቻ እዚህ ቤት የተፈጠረ እንዳይመስል ማለት ይህን እያደረጋችሁ ብትቀጥሉና እኔም እየሰማኋችሁ ብቀጥል ምን እንደሚፈጠር አላውቅም። እግዚአብሔር ነው የሚያውቀው። ቴንኪ ወንድማችን ስለሰጠህን አስተያየት። ምንም ሳንተል አስተያየትህን ተቀብለናል። እንግዲህ ሳታውቅህ እህትየው ሜርሲ መሆን ወይነች እኔም ወይ ኤፍሬም የሚሆን ዳጊ ማናቸውም እዚህ ያሉ እንደዛ ካስወረድን በጣም ይቅርታ፣ ባለማወቅ ነው። የህዝቡንም ሁኔታ ደግሞ ተረድተዋል፣ የእኛንም ሁኔታ ተረድተዋል። አንዳንዱ ለማላገጥ ጊዜ ለመፍጀት፣ አንዳንዱ ደግሞ እውነትን ለማወቅ ፈልጎ የሚያወሩ የሚመጡ ሰዎች አሉና እንግዲህ እንደዛ ከተፈጠረብህ አንተ ላይ በጣም ይቅርታ እንጠይቃለን። ግን እኔ መጽሐፍ ቅዱስን ማንበብህን እዚህ ካሉ ወንድሞቼ ጋር ሆኜ ካሉት ወገኖች የወንጌል አማኞች ጋር ሆነ መጽሐፍ ቅዱስ ማንበብህን እንዳታቋርጥ፣ ፍለጋህን ቀጥል። እውነቱ ከመጽሐፍ ቅዱስ ውጭ ሌላ ቦታ ላይ የለም። መጽሐፍ ቅዱስ ላይ ስትፈልግ የምታገኘው እውነት አንድ ነው ያለው፣ እሱም ጌታ መሆኑን ትደርስበታለህ። ደግሞም ደርሰህበታል ከባለቤት ጋር እንኳን ራሱ እኮ ቤት ውስጥ ሆናችሁ ሁለታችሁም የኦርቶዶክስ እምነት ተከታይ ናችሁ። አንተ መጽሐፍ ቅዱስን ታነባለህ፣ እሷ በሌሎች መጽሐፍቶች ነው እምነቷን የምትመራው። ከዚህ የተነሳ አለመግባባቶች ተፈጥረዋል። እንግዲህ አንተ የብርሃንን መንገድ ነው የመረጥከው። መጽሐፍ ቅዱስ የእግዚአብሔርን ቃል መሰረት አድርጎ የተነሳ ሰው በቃ ጌታን እየፈለገ ነው። አንተ አሁን ጌታን በመፈለግ መንገድ ላይ ነው ያለው እና ይህንን እውነት ደግሞ ልታምነው ልትቀበለው ይገባል። ይህንን ህይወት ይህንን እውነት ልትቀበለው ይገባል። የመጽሐፍ ቅዱስ እውነት በቃ የምንድንበት እውነት ነው። እግዚአብሔር የሰጠን ልጁን ነው የሰጠን ቃሉን ነው የሰጠን መንፈሱ ነው
እና በእንደዚህ አይነት ሁኔታ ውስጥ ሆነ ፍለጋ ምናልባት በግል እንዳገኝህ የምትፈልግ ከሆነ ያለህበት ሀገር ስልክ መደዋወል እንችላለን ተለዋውጠን። ለአንተ ግን የሚያስፈልግህ የዘላለም ህይወት ነው። ለአንተም ብቻ ሳይሆን ለባለቤትህ ሙሉ ጭምር፣ ለባለቤትህ ብቻ ሳይሆን ለልጆችህ ሙሉ ጭምር፣ እንደዚሁም ለእናት ለአባት፣ ለወንድም ለእህት ካሉ በህይወት ከሌሎም ለአክስቶች፣ ለአጎቶች፣ ለወጣህበት ለሰው ልጅ ሁሉ ለምታገኛቸው ሁሉ አንተ ምንድነው የምትድንበትን እውነት እንድትነግራቸውና መንፈሳዊ ህይወት ቀላል ነገር እንዳይደለ ቀልድ ይመስለዋል በጣም ብዙ ሰው